Yeah, makes sense. እሺ ሪኮርድ ጀምረዋል እና እንደዚህ እያለ ነበር። ስለ ፎልደር ስትራክቸር እያወራ ነበር። ዶሜን ኢቨንትስ ፕራክቲስ የሚል ዚፕድ ፋይል አለ። እሱን ታወርዱና ዚፕ ታደርጉታላችሁ። ኤክስትራክት ይደረጋል። ሚን ከዛ ሲኤስኤስ እና ኢንዴክስ ላይደስት የሚል አለ። ከኛ የሚጠበቀው ጄኤስ ፎልደር መፍጠር፣ ከዛ ውስጥ ስክሪፕት ጄኤስ ፋይል ይኖራል። እሱን ከኢንዴክስ ላይደስት የሚላችን ጋር እናገናኘዋለን። ባለፈው እንዳወራ ከባዲ ታጉ ከመዝጋት በፊት ኮኔክት ነው። አሁን ጥያቄዎችን እየተመላለስን እንግዲህ አንድ በአንድ ለመስራት ሞክር። የመጀመሪያው ጥያቄ the following three questions are both based on the two paragraphs under the section which says for question one ይላል። እዚህ ጋር አሉ። እነዚህ ላይ ነው። እነዚህ ናቸው የፎር question one ከላይን 13 እስከዚህ ድረስ ያለውን የምንሰራው። እሺ select the element with an ID of sample one የሚለውን ኤሌመንት አይዲ ሳምፕል ዋን የሆነውን ኤሌመንት ሴሌክት አድርጉን። ይህን ማለት ነው። ስለዚህ እንደዚህም በሌት ሳምፕል ዋን ማለት ዶኪመንት የሚባል ኦብጀክት አለ ብለናል። በዶማችን ፕሮቫይድ የተደረገ ኦብጀክት ነው፣ የጃቫስክሪፕት ኦብጀክት አይደለም። ዶኪመንት ውስጥ ደግሞ ጌት ኤሌመንት ባይ አይዲ የሚባል ሜትድ አለ ብለናል። ጌት ኤሌመንት ባይ አይዲ ፓራንቴሲስ ይኖረዋል ሜትድ ስለሆነ፣ ከዛ ውስጥ ላይ አይዲውን እንሰጠዋለን። አይዲው ደግሞ ሳምፕል ዋን ነው። ስለዚህ ሳምፕል እንሰደው ሳምፕል ዋን። ይህ በቃ ሴሌክት ማድረጉ ነው። ሴሌክት ያደረግነውን ነገር ሳምፕል ዋን የሚባል ቫሪያብል ላይ ያስቀመጥነው ነው። ብዙ ጊዜ ሴሌክት የምታደርጉት ነገር እና የምታስቀምጡበት ቫሪያብል ተመሳሳይ ስም መሆኑ ኮመን ፕራክቲስ ነው። ሳምፕል ዋን ያልኩት ለዛ ነው። የፈለጋችሁትን ማለት ይቻላል። እዚህ ጋር ቫሪያብል ኔም ስለሆነ ይሄ ነው የመጀመሪያው ጥያቄ አይደል? 1.1 ይህ ግልጽ ነው። ያ ግልጽ ነው ቃሲሙ። ከዛ ያው ይሄ ብዙ ያው ሰሌክት የማድረግ ምናምን ሰሌክት ማድረግ ኮፒ ላድርገው በኋላ እንትን እንዳለ። እሺ ሁለተኛው ፕሪንት ኤሌመንት ሰልፍ ኦን ኮንሶል አፖን ፔጅ ሪፍሬሽ ነው ግን የሚለው ላይክ ይህንን ቃል እዚህ ጋር አሁን እዚህ ጋር ዝም ብዬ ኮንሶል ሎግ ላይ ሳምፕል ዋንን አውጥቼ ነው ግን የተባለው እሱን አይደለም። ጀስት ለማየት ዲፎልት ብራውዘር ብንከፍት ነው የሚሻል። ላይቭ ሰርቨር ባይሆን አሪፍ ነው፣ ምክንያቱም አፖን ሪፍሬሽ ምናምን የምንሰራው ስራ ስላለ ላይቭ ደግሞ ራሱ ሪፍሬሽ ስለሚያደርግብን ኮንሶል ላይ እንደምታዩት ነው አውጥተናል። ሳምፕል ዋን ዲሁን ሴሌክት አድርገ ነው ግን ደግሞ የተባልነው አሁን ሳይሆን ፔጁን ሪፍሬሽ ስናደርገው አፑን ሪፍሬሽ ነው ሎድ እንዲያደርግ የሚፈለገው። አፑን ሪፍሬሽ ሎድ እንዲያደርግ ይፈለጋል ማለት ደግሞ ከሆነ ኢቨንት ሃንድለር ጋር ማድረግ አለብን ማለት ነው። ስለዚህ አድ ኢቨንት ሊስነርን ተጠቅመን ብንሰራው አሪፍ ነው። ይህን ነገር እናጥፈውና አፖን ፔጅ ሪፍሬሽ እያለኝ ስለሆነ ከፔጅ ሪፍሬሽ ጋር የሚሄደው ኢቨንት ደግሞ ሎድ የሚባል ኢቨንት አለ። ስለዚህ ዊንዶው ብዬ ልጀምር። አድ ኢቨንት ሊስነር ነው፣ ግን ከዛ በፊት ቆይ አንድ ፋንክሽን ልጻፍ። የሆነ ፋንክሽን እንጻፍ። ፕሪንት የሚባል ፋንክሽን አለን በል። ከዛ ኮንሶል ሎግ ላይ ሳምፕል ዋንን ያወጣል። ይህን ፋንክሽን ከጠራ ነው ኤክስኪዩት ያደርጋል አይደል? ልክ አሁን ይህን አምጥቼ ፕሪንት ዋንን እዚህ ጋር ብጠራው ኤክስኪዩት ማድረግ ይጀምራል። ግን ደግሞ በራሱ ኤክስኪዩት እንዲያደርግ ሳይሆን ሪፍሬሽ ሲደረግ ፔጁ ሪፍሬሽ ሲደረግ ነው እንዲሰራ የሚፈልገው። ስለዚህ ዊንዶው የሚባለውን ኦብጀክት ይጠቀማሉ። በዶም ፕሮቫይድ የተደረገ ኦብጀክት ነው። እዚህ ዶም ማኒፑሌሽን ላይ የምንጠቀማቸው እነዚህ ዶኪመንት ዊንዶው ምናምን ላቸው ኦብጀክቶች በዶሙ ነው ፕሮቫይድ የተደረጉት እንጂ በጃቫስክሪፕት ኢክማስክሪፕት ያመጣቸው አይደሉም። ልክ እንደነ አሬ ስትሪንግ ምናምን ከዚህ በፊት ስንሰራቸው የነበሩት ኦብጀክቶች አሉ አይደል? እሱ በጃቫስክሪፕት በራሱ ኢክማስክሪፕት ነው ፕሮቫይድ የተደረጉት። ይሄ ግን በዶሙ ነው። ዊንዶው ላይ አድ ኢቨንት ሊስነር እንበልና አድ ኢቨንት ሊስነር ደግሞ ሁለት አርጊመንት ይወስዳል ብናል። የመጀመሪያው ኢቨንቱ ምንድን ነው? ሎድ ማድረግ ሪፍሬሽ ሲያደርግ ማለት ፔጅ ሎድ ሲያደርግ ነው። ሁለተኛ ደግሞ ፋንክሽኑን ይወስዳል። ፋንክሽኑ ደግሞ ፕሪንት የሚባለው ፋንክሽን። አሁን ፕሪንት የሚባለውን ፋንክሽን ስጠራው እዚህ ጋር ከነ ብራኬቱን አብሬ ካስገባሁት
እየጠራሁት ነው፣ ኢንቮክ እያደረኩት ነው። ቀጥታ ነው ኤክስኪዩት የሚያደርግብኝ ፋንክሽኑ። ግን ደግሞ መች ነው ሎድ ይህ ፋንክሽን ጥቅሙ ምንድን ነው? ኮንሶል ሎግ ላይ ሳምፕል ዋንን ማውጣት አይደለም። ግን ደግሞ ፋንክሽኑ እንዲሰራ የሚፈለገው አፖን ፔጅ ሪፍሬሽ ነው። አፖን ፔጅ ሪፍሬሽ እንዲሰራ ከፈለጋችሁ ሎድ ኢቨንቱን እንዲጠብቀው ከሆነ የምንፈልገው ብራኬቱ መጥፋት አለበት። ምክንያቱም ብራኬቱን ከተጠቀምን ቀጥታ ኢንቮክ እያደረግነው ስለሆነ ኮዱ ኤክስኪዩት ያደርጋል። ግን ኮዱ ኤክስኪዩት ማድረግ ያለበት ሎድ ከተደረገ በኋላ ነው። ለዛ እዚህ ጋር መጠቀም የለባችሁም ብራኬቱን። ልክ እንዲህ ስንተው ብራውዘሩ ራሱ በኋላ ብራኬት እንትን ሎድ ካደረገ በኋላ ፔጁ ብራውዘሩ ራሱ ብራኬት ጨምሮበት ሪፍሬሽ እንዲያደርግ ያደርገው። እሺ አሁን ሄደን ቼክ እናድርግ። ይኸው እየወጣ ነው ማለት ነው። ይህ ነው የመጀመሪያው ጥያቄ። ግልጽ ነው ይህ ነገር? ግልጽ ነው ቃሱ። ግን እኔ እዛ ላይ እንትን ሳደርግ ምናምን አንተ አሁን ፋንክሽን ምናምን ተጠቅመላ ፋንክሽኑን ጽፈ ምናምን እንትን ያደረግከው ፋንክሽን ጽፈን ምናምን ነው እንትን ማድረግ ያለብን ማለት ነው። ካልሆነ እንዲያደርግ የምናደርገው የግድ ፋንክሽን አያስፈልግም። እዚህ ጋር እንደዚህ ማለት ይችል ነበር። ኮንሶል ሎግ ላይ ሳምፕል ዋን እናወጣለን። ይህ ፋንክሽን አያስፈልግም፣ ጀስት ግልጽ እንዲሆን ብዬ እንጂ እዚሁ ማለት ነው። ግልጽ ነኝ። አድ ኢቨን ሊስነር ብዬ ሎድ ሲያደርግ ይህን ፋንክሽን ቀጥታ ኤክስኪዩት እንዲያደርግ አሚን እሱ ራሱን የቻለ ሌላ አፕሮች ነው። ኦኬ እንጂ ያው በዚህኛው መልክ መስራት እንችላለን። አሁን አይ ቲንክ በዚህ ይቻላል። ቅድም በስራ ነው ላይክ እዚህ ጋር ፋንክሽን ከምሰጡት የፋንክሽን ስሙ ቅድም ፕሪንት የሚባለው ፋንክሽን ሰጡት። ከዛ አጥፋት። በቃ እንደዚህ በቀላሉ መስራት ይቻላል። ፋንክሽኑን እዚህ ጋር እናስቀምጠዋለን። ሌላው ለምንድን ነው አሁን እዚህ ጋር አድ ኢቨንት ሊስነሩን ቀጥታ ከዊንዶው ላይ ነው እየተጠቀምን ያለ ነው። እስካሁን ግን ባለፈውን በስራ ነው ምሳሌ ታስታውስ ከሆነ መጀመሪያ የምንፈልገውን ኤሌመንት ግራብ ካደረግን በኋላ እሱ ላይ ላይክ ሳምፕሏን ላይ አድ ኢቨንት ሊስነር ብለው ኖሮ አሁን ይሰራል? አይሰራም። ለምን እንደማይሰራ እናወራለን አንዴ። እንዲሆንና ይሁን እንደምታዩት እያወጣልኝ አይደለም። ሪፍሬሽ ባረግም አይሰራም። ለምን አይሰራም? ምክንያቱም እዚህ ጋር ሎድ የሚለውን ኢቨንት ሳፖርት የሚያደርግ አይደለም። ይህ ኤሌመንቱ ዲቭ ስለሆነ ዲቭ አይደለ? እዚህ ጋር በአይዱ ሴሌክት ያደርገው ሳምፕሏን ዲቭ ነው። እነ ዲቭ፣ ፓራግራፍ፣ ስፓን ምናምን ሎድ የሚባለውን ኢቨንት ሰፖርት የሚያደርጉ አይደለም። ሎድ የሚደረግ ነገር የላቸውም። ሎድ የሚባለውን እንትን ሰፖርት የሚያደርጉት እነ ኢሜጅ ካለ ለምሳሌ ኦር ቪዲዮ ካለ ኦር አይ ፍሬም ከሆነ ይህ ሎድ የሚያደርጉ ነገሮች እነሱ ናቸው አይደለም። እነሱ ላይ ብቻ ነው ኢቨንት የሚሰራው። ለዛ ነው ሳምፕል ዋን ላይ ሳይሆን የአድ ኢቨንት ስለሆነ የተጠቀምነው ዊንዶው ላይ ነው። ግልጽ ነው ጋይስ? ስለዚህ አንደኛው እዚህ ጋር መያዝ ያለብን ነገር ምንድን ነው? ዊንዶው ላይ ነው አድ ኢቨንት ስለሆነ የተጠቀምነው። ምክንያቱም ሎድ የሚባለውን ኢቨንት ሰፖርት አያደርጉም። እነ ዲቭ፣ ፓራግራፍ፣ ስፓን ምናምን ሳይሰሩ ሎድ የሚባለውን ኢቨንት ሰፖርት የሚያደርጉት እነ አይኤምጂ፣ ቪዲዮ፣ አይ ፍሬም ምናምን ናቸው። ኦዲዮም ካለ እንደዛው። አንደኛው እሱ ነው። ሁለተኛው ደግሞ ፕሪንት የሚባለውን እዚህ ጋር ፋንክሽኑን ስንጠራ ስሙን ብቻ ነው ያስቀመጥነው። ከሊብሬሱን ብራኬቱን አልጨመርንም። ምክንያቱም ብራኬቱን ጨመርን ማለት ቀጥታ ኢንቮክ እያደረግነው ነው። ሎድ እስኪያደርግ አይጠብቅልንም። ግን ደግሞ ጥያቄው ላይ የተባልነው ፕሪንት ኤሌመንት ኢትሰልፍ ኦን ኮንሶል አፖን ፔጅ ሪፍሬሽ ነው አይደል? ኮንዲሽኑ ምንድነው? ፔጅ ሪፍሬሽ ማድረግ አለበት። ከዛ በኋላ ሎድ እንዲደረግ የምንፈልገው። ስለዚህ እንደዛ ከሆነ ብራኬቱ መኖር የለበትም። ምክንያቱም ብራኬቱን ከተጠቀማችሁ ቀጥታ እየጠራችሁትን ፋንክሽኑን ኢንቮክ እያደረጋችሁት ስለሆነ ይሰራብናል። ብራኬቱን ግን ካልተጠቀሙ ሎድ እስኪያደርግ ይጠብቃል። ከዛ በኋላ ብራውዘሩ ራሱ ብራኬት ጨምሮበት ኤክስኪዩት ያደርገዋል። ኢንኮድ የመጀመሪያው ጥያቄ ይህ ነው። እዚህ ላይ ጥያቄ ካለ ግልጽ ነው። ቃሲ ጥያቄ ከሌለ ሌላ ሰው then 1.3 print the content of the element on console upon page refresh የሚል ኦልሞስት ተመሳሳይ ጥያቄ ነው። መጀመሪያ ኮንተንቱ እንዴት ነው የምናገኘው? ቴክስት ኮንተንት ነው የሚባል የሆነ ፕሮፐርቲ አለ። እሱን ኮንሶል ላይ አውጥተን ግራብ ያደረግነው ኤሌመንት ሳምፕል ዋን የሚባል የሆነ ዲቭ አለን። ሳምፕል ዋን ላይ
ቴክስት ኮንተንቱን አውጣ ብለው እስኪ ምን እንደሚያወጣ ያው ሳምፕሏ ላይ ቴክስት ኮንተንቱን አውጣ ስለው ይህን እያወጣልኝ ነው። ይታያቸዋል። ያ ታይ ያው ጃቫስክሪፕት 10ኛው ላይ ነው እያለኝ ያለው 10ኛው ላይ። ስለዚህ ቴክስት ኮንተንት የሚባለውን ፕሮፐርቲ መጠቀም ይቻላል። ሳምፕሏ ላይ ቴክስት ኮንተንትን አውጣ ስለው እያወጣ ነው። ግን ደግሞ የተባለው ቴክስት ኮንተንቱ እንዲወጣ የተፈለገው መች ነው? ፔጁ ሪፍሬሽ ያደርጋል። ስለዚህ ፔጁን ሪፍሬሽ የሚያደርግም የሆነ ፋንክሽን ያስፈልጋል። ኦር ቅድም እንዳደረግ ነው ምን ማለት ይችላለሁ? እንደዚህ ልበለው ዊንዶው ዳት አድ ኢቨንት ሊስነር እንበልና ኢቨንቱ ሎድ ሲያደርግ ነው። ሎድ ሲያደርግ ኮንሶል ሎግ ላይ ሳምፕል ዋን ላይ ያለውን ቴክስት ኮንተንት አውጣልኝ። እንዲህ ማድረግ የሚቻል ይመስለኛል። ኮሜንት ስናደርገው ይኸው እየወጣ ነው። 13ኛው ላይ ካስፈለገ ደግሞ ልክ እንደ ቅድሙ ፋንክሽኑን ብቻውን ጽፈናት ከዛ መጥራት። ያውን የትኛው ይቀላል? ከዚህና ወይ ፋንክሽኑን ብቻውን በጽፈውስ ላይክ ፋንክሽን ቴክስት የሚባል ፋንክሽን አለን እና ምን ያደርጋል? ኮንሶል ሎግ ላይ ቅድም ግራብ ያደረግነው ሳምፕል ዋን አለን አይደል? ሳምፕል ዋን ግን ዲቭ ነው። ዲቭ ውስጥ ያሉትን ኤሌመንቶች ለማግኘት ቴክስት ኮንተንት የሚባለውን ፕሮፐርቲ መጠቀም አለብን። ቴክስት ኮንተንትን ይሰራል። ከዛ ይህን ከሰራው በኋላ ፋንክሽን ተጻፈ ማለት ፋንክሽን ከተጻፈ በኋላ ቅድም እንዳደረግ ነው ዊንዶው ዳት አድ ኢቨንት ሊስነር ላለው መጀመሪያ ኢቨንት ሰጠዋለሁ። ሪፍሬሽ ሲያደርግ ስለሆነ ሎድ የሚባል ኢቨንት አለ። ልክ ፋንክሽን እንትኑ ሎድ እንዳደረገው ፔጁ ኮማ ታደረጉና ቀጣይ ፋንክሽን መስጠት ነው። ፋንክሽኑ በዚህ ጊዜ ቴክስት የሚባል ፋንክሽን ብራኬት አንጠቀም ቅድም እንደተባባል አሁንም እየሰራ ነው ማለት ነው። እና በሁለቱም መስራት ይቻላል። በሚቀላችሁ ሞክሩት። ግን ይህ አሪፍ ይመስለኛል። ሲበታተኑ ለማንበብም ቀላል። የሆነ ፋንክሽን ትጽፋላችሁ ኮንሶል ሎግ ላይ የሳምፕል ዋንን ቴክስት ኮንተንት ፕሪንት የሚያደርግ ከዛ ዊንዶው ላይ አድ ኢቨንት ሊስነር ሎድ ሲያደርግ ፋንክሽኑን ትጠሩታላችሁ። ሎድ ካደረገ በኋላ ፋንክሽን ኤክስኪዩት አድርጉ ማለት ነው። ይህ ግልጽ ነው። ያ ግልጽ ነው። አይ ቲንክ አና ጥያቄ አለ። አኒ ጠይቅ። እሺ እጇን ያወጣችው ይሰማል? ማይኩ ይሰማል። ይሰማል። አሁን እምቢ ስላለኝ ነው እንትኑን እጄን ያወጣሁት እንዳላቋረጥ ነው። እንትን ቪኤስ ኮድ ላይ እንትን ኮንሱል ላይ በማወጣበት ጊዜ በኦብጀክት ፎርም ነው የሚያወጣው። አይ ቲንክ ወይ ለእኔ ብቻ እንደሆነ አላውቅም። አንተ ጋር እንትኑን አየሁት፣ ኤሌመንቶቹን ነው ቀጥታ የሚያወጣልህ ምናምን ነገር። እዚህ ጋር ነው ላይ ዲቭ ኤሌመንቶቹ ሳምፕል ዋን ምናምን ያልከው እሱ ጋር ማለት ነው። እዚህ በኤሌመንት ፎርም ነው እያወጣልህ ያለው። እኔ ጋር ግን በኦብጀክት ነው የሚያወጣልኝ። ኮንሶል ሎግ ስለው የሚያወጣልኝ በኦብጀክት ፎርም። በምንድን ነው ሴሌክት ያደረግሽው? ጌት ኤሌመንት በአይዲ የተጠቀምሽው ወይስ? በሱ ተጠቅሜ እነ ኪሪንም ብጠቀም ማለት ሌሎቹንም ሴሌክተሮቹን ስጠቀም በኤሌመንት ሳይሆን የሚያወጣልኝ አለ አይደለ? ኢብሮ ጋር አይተው ከሆነ በኦብጀክት እያደረገ አደል ሲያወጣለት የነበረው፣ እንደዛ ነው የሚያወጣልኝ። ባይ ክላስ ነው ምናምን ከሆነ የተጠቀምሽው ምናምን ኖድ ሊስት ነው እነሱ ሪተርን የሚያደርጉት ወይ ኤችቲኤምኤል ኮሌክሽን፣ ያኔ እንደ አሬ አድርጎ ያወጣብሻል። ግን በአይዲ ከተጠቀምሽ አድርጎኝ ነበረ። እኔ ራሱ አሬ ሳይሆን እንትኑ ጋር ኮንሶሉ ጋር እንትን በልና አላሳይም። ምንድነው ኮንሶል ዶት ዲር ብሎ ተጠቅሞ ያወጣበት መንገድ አለ አይደለ? አይተኸው ከሆነ አንዴ ወይ እሱን ጻፈውና ዲር አድርገው እና እሱ ጋር ዳይሬክተሪ ለማለት መሰለኝ እንደዚህ ነው የሚያወጣልኝ። ኮንሶል ሎግ ስል እንደዚህ ነው የሚያወጣው ቀጥታ ማለት ነው። እኔም እንደዛ የሆነ እንትን አድርጎኝ ነበረ። አይ ቲንክ ግን በሱ ላይክ
እንትን ምናምን በእንትን ብናደርገውስ ቃስሚ እሺ በኮንስል አድርገህ ነው እንደውም ከዚህ ይልቅ ያኛው ነው እኮ የሚሻለው። ማለት ይሄ ማለት በኤሌመንት የሚያወጣው አሪፍ ነው። ለማየትም ሰሌክት ለማድረግ ኤሌመንቶችንም አድ ለማድረግ ምናምን እሱ አሪፍ ነው። የትኛው ዲር? አዎ አሁን አንተ ያወጣህበት ማለት ነው። እስቲ በእንትን ብናደርግ እስካሲሙ ላይክ እሱን ኮመንት አድርገው ማለት ነው። እሺ በኮንሶል አድርገን በዶክመንት ጌት ኤሌመንት ባይ አይዲ አድርገ ነው ሳምፕል ብለን የምንጠራው ጌት ኮንሶል ብለን ከዛ ዶክመንት ዳት ጌት ኤሌመንት ባይ አይዲ ብለን ከዛ ሳምፕል ዋን አድርገ ነው ዳት ቴክስት ካንተንት ብለን ብናደርግ ከዛ ዳት ብለን ቴክስት ካንተንት ለሱ ብንሞክር ይሰራል። ልክ ነው። ያ ችግር የለውም፣ ይሰራል። እኛ ይህ ነገር ጀስት በአጭር ላይን መጨረስ ከፈለጋችሁ አሁን ናቲ እንዳለው ማድረግ ይቻላል። ግን እኛ ያደረግነው እቺን አለ ዳኪመንት ጌት ኤሊመንት ባይዲ ሳምፕሏን የሚባለው የሆነ ቫሪያብል ላይ ያስቀምጥናት። ከዛ ከሱ ላይ ቴክስት ኮንተንት የሚባለው እንደገና ፕሮፐርቲ ተጠቀምን። ተመሳሳይ አሰራር ነው ያላቸው፣ ግን የኛው ሞር አጭር ነው፣ ያኛው ሞር ክሊር። ችግር የለውም። እሺ ያህናውን ወይ በኋላ ወይ ጉግል እናደርጋለን ለምን እንደዛ እያልሽ እንደሆነ። እሺ ወደ አንደኛውን ጨረስ መስለኛል። ሁለተኛው ላይ ነው ጥያቄ ከሌለ እንግዲህ ቴክስት ኮንተንት የሚባለውን ፕሮፐርቲ ተጠቀሙ ብሏል። በሱ ተጠቅመን ይሰራል። እዚህ ላይ ግን ላይክ ቴክስት ኮንተንት ምናምን ስንጠቀም ማለት ነው። እሺ እኔ አይ ቲንክ እንትን ያልኩን ነገር ፋይንድ አውት ያደረኩት ነገር ማለት ነው የቴክስት ኮንተንት ዳት ቴክስት ኮንተንት ስንል ምናምን አክሰስ እንትን የሚያደርግልን ያው ቴክስት ኮንተንቱን ብቻ ነው። ላይክ በተለያየ መንገድ እንትን ማድረግ እንችላለን። ዳት ቴክስት ኮንተንት የሚል አለ እና ኢነር ኤችቲኤምኤል የሚል አለ። ኢነር ኤችቲኤምኤል የሚለውን ከተጠቀ ኢንክሉዲንግ ታግ ነው ኤችቲኤምኤል ውስጥ እንዳለ ጠቅላላ ያለውን ኢንክሉዲንግ ታግ ነው እንትን የሚያደርግልን። ኦኬ እንደዚህ ብንለው ታጉን ይጨምረዋል። እንደሱ ከሆነ ያ ዳት ኢነር ኤችቲኤምኤል ካል ነው ኦኬ ታጉን ይጨምረዋል። አሪፍ አዩት። ጥሩ ነው። እሺ ወደ ሁለተኛው the following questions are based on the HTML code found under the section labeled for question 2 የሚል አለ መሰለኝ። ያው እዚህ ላይ ነው እንትኑን የምንሰራው ጥያቄ። እሺ የመጀመሪያው select the element with an እሺ select the element with an idea of tech companies የሚለውን እሱን ሴሌክት አድርጉት እና ኮንሶል ላይ ዲስፕሌይ አድርጉ እያለ ነው። ኩዌሪ ሴሌክት እንዳትጠቀሙ ብሏል። ስለዚህ ጌት ኤሌመንት በአይዲ እንጠቀማለን። ላይክ አይዲ ስለሆነ እሺ ሌት ቴክ ካምፓኒስ ዶኪመንት ዳት ጌት ኤሌመንት ባይ አይዲ ከዛ አይዲ እንስጠው። ቴክ ካምፓኒስ አይደል? ቴክ ካምፓኒስ የሚለውን ሴሌክት አድርጎ የተባለ ቴክ ካምፓኒስ እንትናለን። ከዛ ዲስፕሌይ ኦን ዩር ኮንሶል ላይ ቴክ ካምፓኒስ እናወጣለን ብንለው እና ሄደን ብናይ የላይኛውን ኮሜንት አለ ግራ እንዳያጋባ። እሺ ሴሌክት አድርገነዋል፣ ዲስፕሌይ ተደርጓል። የመጀመሪያው ጥያቄ ይሄ ነው። ይሄ ግልጽ ነው።
ያ ግልጽ ነው። ከዛ ሁለተኛው ጥያቄ ዩዝ ኩዌሪ ሴሌክተር to select the element with the idea of technique take companies and display it on your console just ሴሌክተሩን ብቻ ነው የምንቀይረው። አሁን ደግሞ እሺ ስለዚህ ሌት ካል ቫር ብለው ከታችም ቴክ ካምፓኒስ ምናልባት ከተጠቀም ቫር ቴክ ካምፓኒስ ማለት ዶኪመንት ውስጥ ኩዌሪ ሴሌክተር አለ። ኩዌሪ ሴሌክተር እንጠቀማለን። ኩዌሪ ሴሌክተር ግን ስንጠቀም ታስታውስ ከሆነ ኩዌሪ ሴሌክተር የሚባለው ሜትድ ነው። ዶኪመንት ኦብጀክት ውስጥ ያለ ሜትድ ነው። ውስጥ ላይ በኮቴሽን ሁሌ ለሜትዶች የምንሰጣቸው ነገሮች ሁሌ እንደ ስትሪንግ ነው፣ ኮቴሽን ውስጥ ናቸው። እሺ እዚህ ጋር ስንሰጠው አይዲ ከሆነ ሃሽ ብዬ ነው የምጀምረው። ክላስ ኔም ከሆነ ዳት ብዬ ነው የምጀምረው። ታግ ከሆነ ደግሞ ጀስት ፒ ከሆነ ፒ ላለው፣ ኤላይ ከሆነ ኤላይ ይባላል። አሁን ደግሞ በአይዲው ነው የተባለው። ቴክ ካምፓኒስ የሚባል አይዲ ነው አይደል ያለው እዚህ ጋር የተሰጠኝ ቴክ ካምፓኒስ አይዲ ነው። ስለዚህ ሃሽ ብዬ ነው ልክ ሴስ ላይ ሴሌክት እንደምናደርግ ቀን ሰጠሁት። ከዛ እሱን ኮንሶል ላይ አውጡ ነው። ኮንሶል ላይ ቴክ ካምፓኒስን አውጣው ይህን ኮሜንት አውት እናድርገው። እሺ ያው አውጥተናል። በኩዌሪ ሴሌክተር ነው አሁን ደግሞ ሴሌክት ያደረግነው። ቅድም በጌት ኤሌመንት በአይዲ ነበር የተጠቀምነው። ይህ ግልጽ ነው። ግልጽ ነው። እዚህ ጋር ግን ማለት ነው እሺ እንትን ቫር የተጠቀምነው ማለት ነው። ኦብቪየስሊ ላይክ ሌት አይ ሚን ኮንስት መጠቀም ላይክ ሞር አፕሮፕሪየት እንትን አይደለም። እዚህ ጋር ላይክ አይዲ ስለሆነ ልክ አይደለም። አይ ሚን ኦብቪየስሊ ይቻላል ግን ኮንስት መጠቀማችን ልክ ነው። በኋላ ቫሊዩን አፕዴት እንዳናረገው ምናምን እንዳናረገው ላይ ቫሪ ተጠቀምኩት ቅድም እዚህ ጋር የት አለ ይሄ እዚህ ጋር ቴክ ካምፓኒ ብዬ ስለነበር ኮሜንት አውት ማድረግ ይችል ነበር፣ ግን እንዳለ በኋላ ሌት ካልኩት ድጋሚ ዲክሌር ማድረግ አይቻልም ብሎ ኤረር እንዳይለን ብዬ ነበር። ግን እንዳልከው ኮንስት ይሆንና ኮሜንት አውት እያደረግን መስራት እንችላለን። እሺ ብዙ ቦታ ስለምጠቀመው ብዬ ነው ቴክ ካምፓኒስ የሚባለው። እሺ ሁለተኛው ጥያቄ ግልጽ ከሆነ ሶስተኛውን ጥያቄ እንስ ሶስተኛው ጥያቄ ደግሞ የሚለው how many tech companies are listed under the URL element with an idea of tech companies ኩዌሪ ሴሌክተር ሮልን ተጠቃሚ እያለኝ ነው። ስለዚህ አሁንም ኮሜንት አውት እናድርገው። ኮንስት እንበለው ባቲም ላይ ነው ቴክ ካምፓኒስ እንበለው ማለት ዶኪመንት የሚባለው ኦብጀክት ውስጥ ኩዌሪ ሴሌክተር ኦል ኩዌሪ ሴሌክተር ከሆነ አንድ ነገር ነው ሴሌክት የሚያደርገው። ኩዌሪ ሴሌክተር ኦል ግን ብዙ ነገር ነው ሴሌክት አድርጎ የሚመልስልን። ኖድ ሊስት አድርጎ ይመልስልናል። ኩዌሪ ሴሌክተር ኦል ብለን ከዛ አይዲውን መስጠት ነው። ልክ ቅድም እንዳደረግነው አይዲውን እንሰጠዋለን። አይዲው ቴክ ካምፓኒስ ነው። ግን ደግሞ እሱን ብቻ አይደለም የምንፈልገው እኛ አሁን የተባልነው ምንድን ነው ቶታል ነንበራቸውንም ምናምን እየተባልን ነው። ነንበር ከተባለ ደግሞ ውስጥ ላይ ያሉትን ነገሮች ነው የምንፈልገው። መጀመሪያ ኮንሶል ላይ አውጥተን ይኸው ግን እኛውን ፍላጎታችን ኤልአይዎቹ ላይ ነው። ምክንያቱም የሚቆጠሩት እነሱ ናቸው እንጂ ቴክ ካምፓኒ ዩኤሉን ነው ፓረንት እሱ ስለሆነ ይሄ ነው ኮንሶል ላይ አውጥተን ነው ኮንሶል ላይ ቴክ ካምፓኒስ። ድምፄን ዝቅ ማድረግ የተኛ ሰው ስላለ እንዳረብሽ ብዬ ነው። ይሰማል ግና ይሰማል። እሺ ትንሽ ቀዝቀዝ ያለ ቢሆንም ያው የተኛ ሰው ስላለ እንዳረብሻቸው ብዬ። እሺ ስለዚህ እንደዚህ ነው የሚመልስልን። እኛ ግን አሁን ነንበራቸው ምናምንም ነው አይደል የተጠየቀው። ስለዚህ ስፔሲፊክ መሆን አለብን አመራረጣችን ላይ how many ቴክ ካምፓኒስ are listed ነው የተባለው። ስለዚህ ቴክ ካምፓኒስ ሊስትድ የተደረጉት ደግሞ ኤልአይ ታግ እየተጠቀምን ነው አይደል አፕል፣ ሳምሰንግ ምናምን። ስለዚህ እዚህ ላይ አይዲው ቴክ ካምፓኒስ የሆነውን ኤልአይ ሪተርን አድርግልኝ እስኪ ብዬ ሴሌክት ባደረግና ኮንሶል ላይ ቴክ ካምፓኒስ አውጣልኝ ብለው አሁን የተለየ አውትፑት ማየት አለብን። አሁን ይኸው እየመለሰልኝ ነው። ኖድ ሊስት ብሎ ቁጥራቸውንም ልክ 10 እንደሆኑ እየነገረኝ ነው። ደግሞ ለእንግሊዝ ፕሮፐርቲን መጠቀም ይቻላል።
አይደለ? ላይክ ምን ልበል ሌት ካውንት ማለት ልክ እንደ ምን ብለናል ኖድ ሊስት አድርጎ ነው የሚመልሰው። አሬ የሚመስል ግን አሬ ያልሆነ ነገር ነው እንደምታዩት። ስለዚህ እሱ ላይ ሌንግት ፕሮፐርቲ መጠቀም ይቻላል። እነዚህ ሪተርን ከሚያደርጉልን ኖድ ሊስት ውስጥ እንደ አሬ ነው የሚመልሳቸው። ከዛ ውስጥ የተወሰኑ ሜትዶችን መጠቀም ይቻላል። ሁሉንም የአሬ ሜትዶች መጠቀም አንችልም። እነ ፑሽ ምናምን እዚህ አይሰሩም። ፎር ኢችም ግን ይሰራል። የተወሰኑ የሚሰሩ ወደ 3 ምናምን ሜትዶች አሉ። ከዛ ውስጥ ፕሮፐርቲዎችም እንደዛው ላይክ ሌንግዝ ለምሳሌ ይሰራል እዚህ ላይ። ስለዚህ ቴክ ካምፓኒስን አውጥተነዋል። እሱ ላይ ሌንግዙን እስኪ እንፈልገው። ካውንት ማለት ቴክ ካምፓኒስን ከጠራ በኋላ ዳት ሌንግዝ ነው ብንለው እና ካውንት ደግሞ ኮንሶል ላይ አውጥተን ብናየው ስንት እንደሆነ ይነግረናል። ያው 10 ናቸው እያለን 10 ናቸው አይደል? እነዚህ ብትቆጥሩ 10 ናቸው። ይህ ግልጽ ነው። ምን አደረግን? ቴክ ካምፓኒስ የሚባለውን ሴሌክት አደረግን። እሺ ቴክ ካምፓኒስን ሴሌክት አደረግን በአይዲው ማለት ነው። በአይዲው ግን ሴሌክት ስናደርገው ቴክ ካምፓኒ ሙሉ ፓረንቱን ነው ሴሌክት ያደርግን ያለ ነው። ቁጥሩን ነው ግን የተጠየቅነው። ቁጥሩን ለማግኘት ውስጥ ላይ የተዘረዘሩት ነገሮች በምን ታግ ነው የተዘረዘሩት? በኤልአይ ታግ ነው የተዘረዘሩት። ስለዚህ አይዲው ቴክ ካምፓኒስ የሆነውን ኤልአይዎች ሴሌክት አድርግልኝ ብለን ሴሌክት አድርገን በቴክ ካምፓኒስ ከዛ በኋላ ካውንት የሚባለው ቫሪያብል ላይ ያስቀመጥነው ሪተርን የተደረገልን ቴክ ካምፓኒስን ዳት ሌንግት ብንለው ርዝመታቸውን ይሰጠናል። ምክንያቱም አሬ ላይክ የሆነ ኖድ ሊስቶችን ስለሆነ ሪተርን የሚያደርግልን ሌንግት ፕሮፐርቲ መጠቀም ይችላል። ልክ ከዚህ በፊት አሬ ላይ ዳት ሌንግት ብለን ምን ያክል እንደሆኑ እንደምናውቀው ሁሉ ከዛ ኮንሶል ላይ ካውንት ውጣ ስንለው ወጣ ማለት። እሺ ሀና እኔ ጥያቄ እንትን ነበር ማለት አሁን ቴክ ካምፓኒ አይዲው ለዩኤል ብቻ የተሰጠ ነው እና ዩኤል ውስጥ ደግሞ ኦንሊ ቲንግ ያለን ኤልአይ ኤለመንት ብቻ ነው። ስለዚህ ኤልአይን ስፔሲፋይ ማድረጋችን ማለት ያን ያክል እንትን አለው ኤልአይን ካላረግነው ብናጠፋው ቅድም እኮ አድርገነው ነበር። ኤልአይን ባጠፋው እና ዳት ሌንግዝ ፕሮፐርቲ ብጠቀም እስኪ እንየው። ዋን ነው እየመለሰልኝ ያለው ምክንያቱም ነው ሊስቱ ሌንግዙ ስንት ነው? አንድ አይደል? ቴክ ካምፓኒ ማለት ዩኤሉ ነው ዋናው ፓረንቱን ነው ሴሌክት እያደረግን ያለ ነው እዚህ ጋር። ቴክ ካምፓኒ ስንል ፓረንቱ ነው። ፓረንቱ ደግሞ ዩኤል ነው። አንድ ዩኤል ነው አይደል ያለን በዚህ አይዲ። ስለዚህ ዋናው እሱ ነው ሪተርን የሚያደርግልን። እኛ ግን የፈለግነው ዩኤል ውስጥ የተዘረዘሩትን ቴክ ካምፓኒዎች ነው። እነሱ ደግሞ የተዘረዘሩት በኤልአይ ስለሆነ ስፔሲፊክ መሆን አለብን እዚህ ጋር ሴሌክት ስናደርግ። ግልጽ ነው አሁን? አሁን እንትን አልኩት። እሺ ሌላ ጥያቄ ካለ? እሺ ከሌለ 2.4 እንስራ። እሺ 2.4 ደግሞ ምንድን ነው የሚለው? ሴሌክት ኦል ኤለመንትስ ዊዝ ክላስ ኔም ኦፍ ሬድ ኤንድ ዲስፕሌይ ዘም ኦን ኮንሶል ነው። በኩዌሪ ሴሌክተር ኦልም በክላስ ጌት ኤለመንት ባይ ክላስም ተጠቀሙ ነው እያለን ያለው። እንደዚህ ልበል ሬድ ማለት ዶኪመንት ዳት ኩዌሪ ሴሌክተር ኦል ተጠቀሙ እና ክላሱ ሬዲዮ ነው። ክላስ ዳት ተብሎ ነው የሚጠራው። ክላስ ነው አይዲ ነው። ክላስ ነው የሚሆነው ሬድ የሚለው ክላስ ነው። በክላስ ነው የተሰጠን። ስለዚህ ክላሱ ሬዲዮ ነው። ኩዌሪ ሴሌክተር ኦል እና ኩዌሪ ሴሌክተር ልዩነታቸው ምንድነው? ኩዌሪ ሴሌክተር ስትሉ መጀመሪያ ላይ ያገኘውን አንዱን ነገር ነው ሪተርን የሚያደርገው። ለምሳሌ እዚህ ጋር ኩዌሪ ሴሌክተር ብዬ ቢሆን ኖር የተጠቀምኩት ኦሉ ባይኖር እንደዚህ ኦል ባይኖር ክላስ ኔሙ ሬድ የሆነውን የመጀመሪያውን ያገኘውን ከላይ ጀምሮ ይወርዳል። ሬድ አገኝ አይደል? በቃ እችን ነው ሪተርን የሚያደርገው። ከዚህ በኋላ ያሉትን ሬዶች ሪተርን አያደርግም እሱ። ሬዶች ያሉ ግን መጀመሪያ ላይ ያገኘውን ነው። ልክ እንደዛ በተንም ብንኖረው እዚህ ጋር ለምሳሌ በተን ቢሆን ኖሮ ያለው በተን ብዬ ቢሆን ኖሮ ብዙ በተኖች ቢኖሩ ከላይ ጀምሮ ወደታች ሬንደር ሲያደርግ ያገኘውን የመጀመሪያውን በተን ብቻ ነው ሪተርን የሚያደርገው። ኩዌሪ ሴሌክተር ኦል ስንል ግን እንደ ኮሌክሽን መሰለኝ አይደል? ኮሌክሽን ሪተርን ያደርጋል እና ልክ ክላስ ኔም ስለሆነ ዳት እንልና ሬድ የሆኑት እሻን ኮንሶል ላይ አውጥተን ይሆን ይኸው እንደ ኖድ ሊስት ነው ሪተርን የሚያደርጋቸው ሬድ የሆኑትን
ከዛ አንደኛው ሬድ እዚህ ጋር ከለሩ ይቀየራል። እሺ አፕሉ። ከዛ ሁለተኛው ሬድ አልፋቤት ነው። ሶስተኛው ሬድ ሁዋዌ ነው። አራተኛው ሂታቺ ነው። እና ሪተርን እያደረግልን ነው። ግን ደግሞ ሞር ዲቴል የሆነ ነገር መስራትም ግን እንችላለን አይደል? ላይክ ፎር ሉፕ ተጠቅመን እንዲወጣ ብናደርገው ሳም እዚህ ጋር ሬድን አውጣልን እያልን ነው። ሬዱ ደግሞ እንደ ኖድ ሊስት ነው። ኖድ ሊስቱን ሰብሰብ አድርጎ ኮንሶል ላይ እንደምታዩት እያወጣልን ያለው። ግን ሞር ዲቴል የሆነ አውትፑት ከፈለጋችሁ እንዴት ማድረግ ይቻላል? እንደዚህም ባል ይህን ባር ልበል ኤረር እንዳይለኝ። ሌትስ ሬድ ማለት ዶኪመንት ሴሌክት ኦል ክላሳቸው ሬዲ ሆነው ሴሌክት አድርግልኝ። ካረኩ በኋላ ፎር ሉፕ ልጠቀም። ፎር አይ ከዜሮ ይጀምራል፣ አይ ያንሳል። ከሬዱ ኖድ ሊስት ነው፣ አሪ የሚመስል ነገር ነው ብለናል። እሱ ላይ ደግሞ ሌንግዝ ፕሮፐርቲ መጠቀም ይቻላል። አሪ ያልሆነ ግን አሪ የሚመስል ነገር ነው። ስለዚህ ሬድ ዶት ሌንግዝ ድረስ ከዛ አይ በአንዳንድ ይጨምራል። ኮንሶል ሎግ ላይ ሬድ አይን አውጣልኝ ብለው ሞር ዲቴል የሆነ ነገር ማየት እንችላለን። አሁን መጥቼ ፋይል ፍሬሽ ሬድ has already been declared የላይኛውን እንትን ኮመንት አድርገውና ባር ነው ብዬ ነበር። እሺ አሁን ሞር ዲቴል ነው አይደል? ከቀድሞ ሁለቱንም እንድናየው እኮ ብዬ ነገር ወይ ይህን ምን ልበለው? ሬድ ኩዌሪ ልበለውና ለማነጻጸር እንዲመቸን ሬድ ልበል ጀስት ሬድ። እሺ ሁለት መስራት ትችላላችሁ። የመጀመሪያው ኖድ ሊስቱን ነው ሰብሰብ አድርጎ እንደ አንድ ኮሌክሽን ዲስፕሌይ ያደርግልኛል ነው። ሁለተኛው ግን ሞር ዲቴል ነው። እያንዳንዷን ኤሌመንት ሰብሰብ አድርጎ ሳይሆን እያንዳንዱን ኤሌመንት አፕልን፣ አልፋቤትን፣ ሁዋዌ እና ሂታቺ ነው ነው ፕሮናንሴሽን ነው እንደዚህ ማውጣት ይቻላል። ፎር ሉፕ ተጠቅመን። ይህ ግልጽ ነው። ምንድን ያደረግነው ሬድ ኩዌሪ ብለን ሴሌክት አደረግነው ክላስ ኔማቸው ሬዲ የሆኑትን። ከዛ ፎር ሉፕ ተጠቅመን እያንዳንዱን እዚህ ጋር ሬድ ነው ያልኩት ሬድ ኩዌሪ እያንዳንዱን እዚህ ጋር ሴሌክት ያደረግነው ሬድ ኩዌሪ አይን አውጣልኝ ነው። እዚህ ጋር ቅድም ሬድ ስለነበረ ነው እየሰራልኝ ነበር። አሁንም ይሰራል። እንደዛ ማድረግ ይቻላል። ጌት ኤሌመንት እንትን ባይ ክላስም ይቻላል አይደል? ጌት ኤሌመንት ባይ ክላስ ተጠቅመው ቀጣይ ልንሰራ ነው በሱ። መጀመሪያ በዚህ ስሎ ስላለ ብዬ ነው ዩዝ ቦዝ። እሺ አሁን ደግሞ ጌት ኤሌመንት ባይ ክላስ እንሞክር። ምን እናድርግ? ቅድም እንዳደረግ ነው መጀመሪያ ለማነጻጸር እንዲመቸን ሬድ ማለት ዶኪመንት ዶት ጌት ኤሌመንት ባይ ክላስ ኔም ባይ ክላስ ኔም ክላስ ኔም ባይ ክላስ ነው የሚለው ክላስ ብቻ ክላስ የሚባል አለ ወይስ ክላስ ነው? ባይ ክላስ ባይ ክላስ ጥያቄው ላይ ባይ ክላስ ነው የሚለው። አረ ነው ባይ ክላስ ካለሽ ክላሳቸው ሬዲዮ ነው። ኮንሶል ላይ አውጥተን ከሰራ የክላስ ባይ ክላስ የሚባል ባይ ክላስ ኔም ባይ ክላስ ነው። ያ ባይ ክላስ ኔም አይ ጥያቄው ላይ ክላስ ኮስል ክራክ። እሺ ያው ኮሌክሽን አድርጎ ኤችቲኤምኤል ኮሌክሽን ሪተርን እያደረግልን ነው። የቅድሙ ኖድ ሊስት ነበር አይደል? ኩዌሪ ሴሌክተር ኦል በኖድ ሊስት ነበር። ይሄ ደግሞ በኤችቲኤምኤል ኮሌክሽን ነው ሪተርን እያደረግልን ያለው ነው የሚለው። ይህም እንደዛው ነው። በቃ አሬ የሚመስል ግን አሬ ያልሆነ ነገር ነው። ሞር ዲቴል የሆነ ነገር ማየት ከፈለግን ደግሞ ቅድም የሰራነውን ስራ መስራት ይቻላል። ምንም በለው ሬድ ክላስ በለውና ዶኪመንት ዳት ጌት ኤሌመንት ባይ ክላስ ኔም ብለን ክላስ ኔማቸው ሬዲዮ ነው። ሴሌክት እናድርግ። ከዛ ፎር ሉፕ እንጠቀም። ፎር አይ ከዜሮ ይጀምራል፣
አይ ያንሳል እስከ ሬድ ክላስ ቅድም እንዳየነው እዚህ ጋር አይተነው ነበር አይደል? ከሬድ ጋር ተመሳሳይ ነው። ተመሳሳይ የሰሌክተር ስም ተጠቅመን እየሰራን ያለ ነው። የሆነ አሬ የሚመስል ነገር ነው ሪተርን እያደረገልን ያለው። ስለዚህ እዚህ ጋር ሬድ ክላስ ያልነውን ዶት ሊንክድ ፕሮፐርቲ መጠቀም ይችላል። ሬድ ክላስ ላይ ዶት ሊንክድ ድረስ ያንሳል። ከዛ በአንዳንድ ይጨምራል አይ ካለም በኋላ ኮንሶል ሎግ ላይ ሬድ ክላስ እንደ ኮሌክሽን ሳይሆን አሁን ደግሞ በተናጠል አውጣለን ማለት ነው። አሁን መጥቼ ሪፍሬሽ ባረግ ከላይ ቅድም በኮሌክሽን የሰራ ነው። አሁን ደግሞ ለየብቻ እንዲመዘርዘር ይችላል። ሁሉ ተጠቅመን ስንሰራ እዚህ ላይ ጥያቄ ካለ ኖር የምትሉት ነገር አለ? እሺ 2.5 ላይ ነው የምንሄደው። ግልጽ ከሆነ create a new li HTML element with the content of Facebook and display it on console. እሺ ምንም በለው ሌትም በልና ኒው ኤልአይ በል አዲስ ኤልአይ ነው ክሬት ልናደርግ ያለን። ዶኪመንት ውስጥ ነው ክሬት የምናደርገው። ዶኪመንት ዶት ክሬት ኤሌመንት የሚባለውን ፕሮፐርቲ መጠቀም የምትችሉት ዶም ኦብጀክቶች ላይ ነው። ዶም ኦብጀክት እና ዶኪመንት እና ዊንዶው ምናምን ኦብጀክቶች ላይ ነው። ክሬት ኤሌመንት የሚባለው ክሬት ኤሌመንት ምንድነው? ክሬት ማድረግ የምንፈልገው ኤልአይ ነው አይደል? ክሬት ማድረግ ኤልአይ ነው ክሬት ማድረግ የምንፈልገው። እስኪ ኮንሶል ሎግ ላይ አውጥቼ ይኸው ኤልአይን ክሬት አድርገነዋል። ከዛ ግን ጥያቄው የሚለው ኮንተንት አለው። ፌስቡክ የሚባል ኮንተንት አለው። ፌስቡክ የሚባለውን ኮንተንት ኤልአይ ውስጥ ማስገባት አለብን ማለት ነው። እንደዛ ከሆነ ምን እናደርጋለን? ኒው ኤልአይን እንጥረውና ቅድም ክሬት አድርገነዋል። ኤልአይ አለ ቅድም ኮንሶል ላይ ሄደን እንዳየ ነው። እሱ ላይ ዳት ቴክስት ኮንተንት ብለን ቴክስት ኮንተንቱ ፌስቡክ ይሆንልኝ ብለውስ ኦኬ ኮንሶል ሎግ ላይ አውጣልኝ ልበለው። ምንድነው ነው ይህን አንዴ ኮሜንት ያለው መስራት አለበት። ኦኬ ሰርቷል። ኤልአይ ውስጥ ፌስቡክ በሚል ቴክስት ኮንተንት አወጣ ነው። ቴክስት ኮንተንት ማለት በታቦች መካከል ያለው ነገር ነው። ይህ ግልጽ ነው። አዲስ ኤልአይ ክሬት አርጓልን ክሬት ኤሌመንት ብለን ክሬት አረግን። ክሬት ኤሌመንትን የምንጠቀመው ዶም ኦብጀክቶች ላይ ነው ያለው። ለዛ ነው ለምሳሌ እንትን ላይ መፍጠር ይችላል። እኔ ላይ ቅድም ሴሌክት ያደረግነው ታስታውሳላችሁ፣ ሳምፕል ዋን የሚባል ነበረን አይደል? እዚህ ጋር ሳምፕል ዋንን ግራው አድርገነዋል። ሳምፕል ዋን ማለት ይህ ዲቭ ነው። ይህ ዲቭ ነው። ሳምፕል ዋን ላይ አሁን ኤልአይ መጨመር ይችላሉ፣ ክሬት ማድረግ ይችላሉ። እስኪ እንሞክር። አይቻልም። ምክንያቱም ክሬት ኤሌመንትን መጠቀም የምትችሉት ዶም ኦብጀክቶች ላይ ነው። ዶም ኦብጀክት የሚባሉት እነ ዶክመንት እነ ዊንዶው ምናምን ናቸው። ሰርች አድርጓቸው። እዚህ ጋር አሁን ሳምፕል ዋንን ተጠቅሜ ቢሆን ነው ሳምፕል ዋን ላይ ኤላ የሚባል ክሬት አድርግልኝ እያልኩት ነው። ሳምፕል ዋን ደግሞ ዲቭ ነው፣ ዶም ኦብጀክት አይደለም። ዶም ኤሌመንት ነው አይደል? ከዶም አንድ ኤሌመንት ነው። ሳምፕል ዋን የሚባል ኤሌመንት አለ። ክሬት የሚያደርግ ከሆነ ኒውስ ኢረር ነው እያለኝ ያለው፣ ምክንያቱም ክሬት ኤሌመንት ዝናሪያ ፈንክሽን ነው። ስለዚህ ይህን ነገር እርግጠኛ ነው። የሆነ ዶም ኤሌመንት ላይ ክሬት ኤሌመንት እንዳትጠቀሙት። ዶኪመንት ላይ ነው አሁን ላይ እየተጠቀምነው ያለ። ይህ ግልጽ ነው። ምናልባት በጣም እየፈጠነ እንዳይሆን አላውቅም። አይ እየፈጠነ አይደለም። አይ ቲንክ ጥያቄዎቹ ነው ስትሬት ፎርዋርድ እና የሆነ ብዙ እንትን ያለው ነገር ስላልሆነ እሺ
እሺ give the newly created element a class of blue using JavaScript ተጠቅማችሁ አዲስ ክላስ ስጡት ነው። ስለዚህ ቅድም ክሬት ያደረግነው ኒው ኤልአይ የሚባል አለ አይደል? ኒው ኤልአይ ላይ ዳት ክላስ ኔሙ ብሉ ይሆንልኝ ማለት ነው። ወደ ብሉ ክላስ ኔም ስጡት ነው። ክላስ ኔም እስካሁን አልነበረውም እንዳያችሁት አይደል? ቅድም ይኸው ክላስ በቃ አሁን ጨምረዋለሁ። ለዛ ይሄን አንዴ ኮሜንት አውት ባደረገው ክላስ ኔም የለውም። አሁን ክላስ ኔም ለመጨመር ደግሞ ቅድም ክሬት ያደረግነው ኤሌመንት ኒው ኤልአይ የሚባል አለ። እሱን እንጠራውና እሱ ላይ ክላስ ኔሙን ወደ ብሉ አድርግልኝ። አሁን ብሉ ያደርግልናል። ይህ ግልጽ ነው። አንዴ በላይቭ ሰርቨር ልክፈቱ። 10 ሪፍሬሽ ከምናደርግ የቅድሙን አንዴ ስላለፈን የቅድም አሁን ሀና ያለችው ነገር ነው የተፈጠረው። ሜቢ እሱ ነው መሰለኝ። አይ ቲንክ ደጋግሜ ሪፍሬሽ ሳደርገው ይሰራል። ደጋግሜ ሪፍሬሽ አድርጌ ይሆን እስኪ አንቺም እንደዛ እኔም እንደዛው እንትን ብሎኛል። ሪፍሬሽ ስታደርገው እንትን የሚል ይመስለኛል። እዚያ እንዳለ የጻፍሽውን እንትን ፋንክሽኑ ምናምን በላይቭ እንዳለ ሙሉ ለሙሉ ዲሌት አድርጊውና እንደገና ጻፊው። በላይቭ ሰርቨር አትክፈችው። እንደዛ ከሆነ እስኪ ሞክሪው በዲፎልት ብራውዘር ከፍተሽ። እሺ አሁን 2.7 እንስራ። አፔንድ አድርጉት እያለ ነው። ሰቨን ደግሞ የሚለው ኒውሊ ክሬትድ ኤሌመንቱን ከሶኒ በኋላ እንደምታዩት እዚህ ጋር ያው በዶም ተጠቅመን የሆነ ነገር ማኒፕሌት ስናደርግ ኤችቲኤምኤሉ ላይ የሚቀየር ነገር አይኖርም አይደል? ብራውዘሩ ነው ሬንደር አድርጎ የሚያሳየን ማለት። አሁን የሆነ ኤሌመንት አፔንድ ሳደርግ እዚህ ጋር መጥቶ የሆነ አይፈጠርም። ቅድም አሁን ላይ ፌስቡክ ምናምን ብለን ክሬት አድርገናል አይደል? እዚህ ጋር እያያችሁት አይደለም። ምክንያቱም ዶም ማኒፕሌሽን ስትሰሩ ኢፌክቱን የምታዩት ብራውዘሩ ላይ ነው እንጂ ኤችቲኤምኤሉን አይነካውም፣ እንዳለ ነው የሚኖረው። አሁን ከሶኒ ቀጥሎ እዚህ ጋር ከሶኒ በኋላ ፌስቡክ የሚለውን አስጨምሩበት ነው እያለን ያለው። ስለዚህ እሱን ለመስራት መጀመሪያ ፓረንቱን ሴሌክት ማድረግ አለብኝ አይደለ? ዩኤሉ ያስፈልገኛል። ከዩኤሉ በኋላ አፔንድ ቻይልድ የሚባል የሆነ ሜትድ አለ። እሱን ተጠቅመን መስራት እንችላለን። አፔንድ ማድረጊያ የሆነ ሜትድ አለ። ስለዚህ መጀመሪያ ዩኤሉ ሴሌክት ላድርገው። ዩኤል ማለት ልበልና ዶክመንት ኤሌመንት ባይ አይዲ ስላለው አይዲ ምንድን ነው? ቅድም ሴሌክት አድርገው ቼክ ካምፓኒስ። አሁን ዩኤሉን ሴሌክት አድርጌዋለሁ። ኮንሶል ላይ አውጥተን ዩኤሉ ሴሌክት ተደርጓል። ከዚህ በኋላ ከኛ የሚጠበቀው ዩኤል ውስጥ ፌስቡክን አፔንድ ማድረግ ነው። ለአሁኑ የለም። እሺ ፌስቡክ ላይ አፔንድ ለማድረግ ደግሞ ዩኤሉን እጠራለሁ። አፔንድ ቻይልድ then ኒው ኤላይን ውስጥ ኒው ኤላይን አፔንድ አድርግልኝ። ከዚህ በኋላ ኮንሶል ሎግ ላይ ዩኤልን አውጣ ብለው አፕዴት አድርጎት ነው የሚያወጣው። እዚህም ጋር ፌስቡክ ተጨምሯል እንደምታዩት። ያነው ችግር ተፈጠረ። እሺ እዚህም ጋር እንደዛው ፌስቡክ ተጨምሯል። ያ ኮንሶል ሎግ ላይ አውጥቶ ማየት ይቻላል። ግን ደግሞ ቅድም እንዳለ ኤችቲኤምኤሉን ብንሄድ ኤችቲኤምኤሉ እንዳለ ነው፣ ምንም የተነካ ነገር የለም። አፕዴት እያደረገ ሬንደር ያደርገዋል ብራውዘራችን ራሱ። ስለዚህ ዩኤሉ ፓረንቱን ግራብ አድርጉት። ፓረንቱን ግራብ ካደርጋችሁ በኋላ አፔንድ ቻይልድ የሚባል የሆነ ሜትድ አለ። አፔንድ ቻይልድ ብላችሁ ኒው ላይ ሲሰጡት መጨረሻ ላይ ወስዶ ነው የሚያስቀምጠው። አፔንድ ቻይልድ ሁሌም መጨረሻ ላይ ነው የሚያስገባው። ምናልባት አሁን በሁዋዌ እና በዴል መካከል ቢሆን ኖሮ አስገቡ የተባለው ሌላ ሜትድ እንጠቀም ነበር። በቃላችንም ማወቅ አይጠበቅብንም፣ ጉግል አድርገን መፈለግ ነው ያለ። ይህ ትራቨርሲንግ ምናምን ተብሎ የተማርናቸው አሉ አይደል?
ከእነሱ መጠቀም ሊኖርብን ይችል ነበር፣ ግን ለአሁኑ ከሶኒ በኋላ ነው የተባልነው። እንደ አጋጣሚ ነው ደግሞ ሶኒ መጨረሻ ላይ ነው ያለው። ስለዚህ አፔንድ ቻይልድ መጠቀም እንችላለን። ይህ ግልጽ ነው። ጥያቄ ካላችሁ እዚህ ላይ እሺ፣ ግልጽ መሰለኝ። እሺ How many of the tech companies are labeled blue? Find the results using JavaScript. ብሉ የሆኑትን ቅድመ ብሉ ክላስ ኔም ነው አይደል? ብሉ ክላስ ኔም። ስለዚህ ጌት ኤሌመንትስ ባይ ክላስ ኔም ብንጠቀምስ? ጌት ኤሌመንትስ ባይ ክላስ ኔም። ከዛ በኋላ ዳት ሌንግዝ ፕሮፐርቲ ብንጠቀምስ እንደዛ መስራት አንችልም? ይቻላል። ሌትስ ብሉ ማለት እንበልና ዶክመንት ዳት ጌት ኤሌመንት ባይ ክላስ ኔም ክላሳችሁ ብሉ የሆኑትን ሴሌክት አድርግልኝ። ኮንሶል ብላ አውጥተን ነው ይኸው ብሉ የሆኑትን መርጦልኛል። 7 ናቸው እያለኝ ነው፣ ግን ሌንግዛቸውን የተጠየቅነው እንዲያሳየን ከሆነ የምንፈልገው ብሉ አሪ የሚመስል ነገር ነው። እሱ ላይ ሌንግዝ ፕሮፐርቲ መጠቀም ይቻላል። ዳት ሌንግዝ በቃ ይህን ኮንሶል ብላ ማውጣት ይቻላል። ካስፈለገን ደግሞ ይህን ራሱ የሆነ ቫሪያብል ላይ ባስቀምጠውስ እንደዚህ ብለው ሌትስ ሌንግዝ ልበለው እኩል ነው ብሉ ዶት ሌንግዝ ነው ብለው ከዛ ኮንሶል ላይ ሌንግዝ እናውጣለን ብለው ምን እንደሚያወጣ ይኸው 7 ብሎ እያወጣልኝ ነው። ግን ጥያቄው የሚለው ምንድን ነው? ሪዛልቱን የምንፈልገው ኢንሳይድ ብሉ ካምፓኒስ ዲቭ ላይ ነው። ጀስት 7 ብሎ እንዲያወጣ ሳይሆን ብሉ ካምፓኒስ ዲቭ አለ አይደል? እዚህ ጋር ይህ ዲቭ አለን ብሉ ካምፓኒስ ላይ፣ እሱ ላይ ነው እንዲወጣ የምንፈልገው ሪዛልቱን እያለኝ ነው። ስለዚህ መጀመሪያ ብሉ ካምፓኒስ የሚባለውን ግራብ ማድረግ አለብን። እሱ ውስጥ የሆነ ነገር መጨመር ከሆነ የምትፈልጉት የግድ ቅድም ታስታውሱ ከሆነ እዚህ ጋር ፌስቡክ መጨመር ስንፈልግ ቴክ ካምፓኒስን ፓረንቱን ግራብ ማድረግ ያስፈልገናል። አሁንም እንደዛው እዚህ ውስጥ የሆነ ነገር ለመጨመር መጀመሪያ ፓረንቱን ግራብ ማድረግ ያስፈልጋል። ስለዚህ እቺን ባይ አይዲ ሴሌክት ላድርጋት። ኤክስ ካምፓኒስ ማለት our document ጌት ኤሌመንት ባይ አይዲ ብሉ ካምፓኒስን ሰጠ ነው ግራብ አድርገነዋል። ከዛ በኋላ የሆነ በፓራግራፍ አድርጎ እንዲያሳይ እናድርገው። ላይክ እዚህ ጋር የሆነ ፓራግራፍ አለ። አንድ የሆነ ፓራግራፍ ፈጥረን እዚህ ጋር ማለት ጀስት እዛ ብራውዘሩ ላይ ስናየው አንድ የሆነ ፓራግራፍ ፈጥረን እንዲታይ ማድረግ ብንፈልግ የሆነ ፓራግራፍ አዲስ ፓራግራፍ መፍጠር አለብኝ ማለት ነው። ስለዚህ ሌት አዲስ ፓራግራፍ ኒው ፒ ልበለው። አዲስ ፓራግራፍ ለመፍጠር ደግሞ ቅድም እንደተባባል ነው ክሬት ኤሌመንት የሚባለውን ሜትድ መጠቀም ይቻላል። ክሬት ኤሌመንት ሜትዱን ስትጠቀሙ ሜክ ሹር ዶም ኦብጀክት ላይ ተጠቀሙት እንጂ አሁን ለምሳሌ ምን ነበር ዶም ኤሌመንት ላይ መጠቀም አይቻልም ነው አይደለም? አንድ ወይ ጻፈውና ክሬት ኤሌመንት ይሄ ነው ክሬት ኤሌመንት ብለን እኛ የምንፈልገው የሆነ ፒን ክሬት እንዲያደርግ እንደዚህ ብለው ሰው እኔ አሁን ፓራግራፍ መፍጠር የፈለግኩት እዚህ ውስጥ ነው አይደል? እዚህ ውስጥ ከሆነ ለምን እዚሁ ላይ አልፈጥረውም? ብሉ ካምፓኒስ ላይ ለምን አልፈጥረውም? ያኔ ነው ኤረር ይፈጠራል የተባባል። እዚህ ጋር ዶክመንት ማለቱን ትቼ ብሉ ካምፓኒስ ብለው ስኖር ብሉ ካምፓኒው ላይ ፒ ፍጠርልኝ፣ ብሉ ካምፓኒ የሚባል ዲቭ አለኝ እሱ ውስጥ ፒ ፍጠርልኝ ብለው ለእኛ የሆነ ሴንስ የሚሰጥ ነገር ነው፣ ግን ለብራውዘሩ አይደለም። የዚህ ጋር ብሉ ካምፓኒስ ክሬት ኤሌመንት ዝናረ ፋንክሽን እያለን ነው። ምክንያቱም ቅድም እንዳልነው ክሬት ኤሌመንትን የምትጠቀሙት ዶም ኤሌመንት ላይ ሳይሆን እነዚህ ዲቮች ምንድን ናቸው? ዶም ማለት ሲጀምር ኤችቲኤምኤል ኤሌመንቶችን ኖድ እያደረገ የሚሰጠን ነው አይደል? ይህ ዲቭ አንድ ዶም ኤሌመንት ነው። ዶም ኤሌመንት ላይ ሳይሆን ክሬት ኤሌመንት የምንጠቀሙ ዶም ኦብጀክት ላይ ነው። ለዛ ነው ዶክመንት ላይ ክሬት አድርጉት። ዶክመንት ላይ ፒውን ክሬት አደረግን። ከዛ ይህን ፒ ወስደን እዚህ ውስጥ ማስገባት እንችላለን። እሺ አፔንድ ቻይልድን መጠቀም ቅድም እንዳደረግነው፣ ግን ከዛ በፊት የሆነ ኮንተንት እናስገባበት አይደለ? አዲሱ ፓራግራፍ ላይ ቁጥራቸው እንዲያሳየን ስለሆነ የምንፈልገው ብዙም ማለት ነው እንትን ኮንተንቱ
ላይክ ኒው ፒ ላይ ቴክስት ኮንተንቱ ምን ይሆን the number of እንደዚህ ብሎ the number of ቴክ ካምፓኒስ leveled below are then ኮንካትኔት ብናደርገውስ ምኑን ኮንካትኔት እናደርገው ሌንግዝ ደግሞ ሌንግዙን ኦልሬዲ ሌንግዝ ብለን አስቀምጠነዋል አይደል 7 የመጣለን እሱ ነው። ስለዚህ ሌንግዙን ኮንካትኔት እናደርግለት ከዛ አሁን ኢምፒ አውጥተን እንየው ኮንሶል ሎግ ላይ ዩፒ ብንለው ሙሉውን እንትኑን ማውጣት እንችላለን ከዛኛው ጨምረን ልንጨምረው ነው ስቴፕ ባይ ስቴፕ ይሄ ነው አሁን ኒውፒ ግን ደግሞ የታዘዝ ነው ኒውፒ ከዚህ ጋር የሚለው ምንድን ነው ሪዛልቱ ኢንሳይድ ብሉ ካምፓኒ ላይ ነው እንዲወጣ የምንፈልገው ስለዚህ አፔንድ ቻይልድ መጠቀም ይችላል አሁን ኒውፒን አውጥተን አይተነዋል ምን ማድረግ ይችላል ብሉ ካምፓኒ ፓረንቱ አለኝ አይደል እሱን ግራብል አድርገውና እሱ ላይ አፔንድ ቻይልድ ብዬ አፔንድ የማደርገውን ነገር መስጠት ነው አፔንድ የማደርገው ደግሞ ኒውፒን ነው አሁን ሪፍሬሽ ባረግ ለምንድን ነው ይወጣል ኮንሶል ሎግ ላይ ብሉ ካምፓኒን ላውጣው የጨመርነውን ለማየት ያው ዲቡ መጥቷል ዲቡ ውስጥ አዲስ ፒ ፈጥረናል the number of tech companies level blue R7 የሚለው HTML ላይ ግን እሱ ነገር የለም እዚህም ጋር እንደምታዩት the number of tech companies level blue R7 ይላል አፔንድ ቻይልድን ተጠቅመን አፔንድ ስላደረግ ነው ግልጽ ነው ነገር አሁን ምንድን ነው ያደረግነው የታዘዝ ነው ብሉ ተብሎ እዚህ ጋር ክላስ ኔማቸው ብሉ የሆኑትን ቁጥራቸው ስንት እንደሆነ አውጣ ግን ያን የምናወጣው እዚህ ውስጥ የፈለግነው ቦታ ሳይሆን እዚህኛው ዲ ውስጥ ነው ብሉ ካምፓኒ የሚባለው ዲ ውስጥ አውጣ ስለዚህ መጀመሪያ የነዚህን ቁጥር ማግኘት አለብን የነዚህን ቁጥር ለማግኘት ቅድም እንደተባባል ነው ሊንክስ ፕሮፐርቲን ተጠቀም አይደል መጀመሪያ ብሉ የሆኑትን ክሬት እንትን አረግን ብሉ የሆኑትን ብቻ ሴሌክት አረግን ክላስ ኔማቸውን ተጠቅመን ጌት ኤሌመንት ባይ ክላስ ኔም ብሉ የሆኑትን ክሬት ከግራብ ካረግን በኋላ ብሉ ላይ ዳት ሊንክስ እዚህ ጋር የሚመልስልን እንደ HTML ኮሌክሽን ወይም እንደ ኖድ ሊስት ነው የትኛው እንደሆነ እሱ ላይ ሊንክስ ፕሮፐርቲ መጠቀም ይቻላል አሪ የሚመስል ነገር ስለሆነ ዳት ሊንክስ ፕሮፐርቲን ተጠቅመን ሊንክስን አገኘን እሱ ሊንክስ ውስጥ ሊንክስ የሚባል ቫሪያብል ላይ አስቀምጠን ከዛ እዚህ ውስጥ አስገቡት ነው የተባለው እዚህ ውስጥ ለማስገባት የግድ ነው ፓረንቱን መጀመሪያ ግራብ ማድረግ አለብን ስለዚህ ፓረንቱን ግራብ አረግን ከዛ አዲስ ፓራግራፍ ደግሞ ፈጠርን እቺን ሊንክሷን የምናሳይባት አዲሱን ፓራግራፍ ክሬት ኤሌመንት ብለን ፒን ክሬት አረግን እሱ ውስጥ ቴክስት ኮንተንት ጨመርንበት ጀስት ለኛ እንዲመች ለማንበብ ምናምን ከሱ ላይ ኮንካትኔት አረግን ሊንክስ ፕላስ ማለት እዚህ ጋር ኮንካትኔሽን ነው ሊንክስን አብረ ኮንካትኔት አርግልኝ ነው እዚህ ጋር ስፔሷን የሰጠሁት እንደዛ ሊንክሱ ደግሞ ኦልሬዲ እዚህ ጋር ሰርተነዋል ከዛ ሊንክሱን ኮንካትኔት አድርጎ አዲስ ፒ ክሬት ተደርጓል ቴክስት ኮንተንት አለው ምናምን ከዛ ያገኘነውን አዲሱን ፒ ቅድም ግራብ ያደረግነው ብሉ ካምፓኒ አለ አይደል እሱ ላይ እዚህ ላይ ማለት ነው እሱን ግራብ ያደረግነውን ብሉ ካምፓኒ ተጠቅመን አፔንድ ቻይልድ ሜተድ እንጠቀምና ኒው ፒን እንሰጠዋለን ከዛ ኮንሶል ሎግ ላይ አወጣለን ስንለው አወጣው ብራውዘሩ ላይ እንደምታዩት አወጣው እዚህ ላይ ጥያቄ ካለ ግልጽ ነው ሁለተኛውን ጨረስን ሶስተኛ ጥያቄ ዝም ብሏችኋል ግን ሌሎቻችሁ የሆነ ጥያቄ ካለ ምናምን አስተያየት ካላችሁ ስጡ ብሬክ እንውሰድ ወይ? ዘጠኝ ምናምን ተማሪ 9 እንሆናለን ወይ ብሬክ እንውሰድ እና አስኔ መጥቷል ቤዛዊት አለች ኧረ ብዙ ሰው ነው ያለው እያወራችሁ ዝም አላችሁ አለን እንዴት ናቸው? እኔ አይታየኝም ሳይቀር አለን ስንት ሰዓት ነው የጀመራችሁ? 9 ነው 8? ከቅርታ ጋር 8 ነው ሽፍት አድርጓል ብለዋል። ከእንትን በኋላ እሱ ስል ከማርች 9 በኋላ ስል እኔ
በዘጠኝ ኦኬ አጀስት አድርጌ ተኛሁ ታውቃላችሁ። ሶሪ ኦኬ ዛሬ ነው እኮ ማርች ላይ ነው። አሪፍ ተሸወድኩ በቃ። አሁን መነሳቴ ሪከርድ ችግር ነው። የለውም ብዙ አላመለጠም። ያው 1 እና 2 ነው 3 ላይ ከሻር ጋር ሪከርድ ስለሚደረግ ደግሞ ኦኬ፣ አዎ። እሺ። አሁን ደግሞ change the background color of the page to light blue ከለሩን ራሱ ሰጥቶናል ሄክሳ ኮዱን when clicked on the text that says yes እዚህ ጋር yes እና ነው የሚሉ ሁለት እንትኖች አሉ። በዲቭ ነው ያዘጋጇቸው። የሱን ክሊክ ስናደርግ ይህ ባክግራውንድ ከለሩን ወደ ላይት ብሉ መቀየር አለብን። ኖን ስነካ ደግሞ ሪሴት ያደርገዋል፣ ወደ ነበረበት ይመልሰዋል። if there is a background color set already ካለ ወደ ኖ ቀይረው። ስለዚህ መጀመሪያ ግራም ማድረግ ይኖርብናል አይደል? እነዚህን የስ እና ኖ የስ እና ኖ የሚባሉትን ዲቦች ግራም ማድረግ ይኖርብናል። ስለዚህ እንደዚህ እንበል። ሌት የስ ማለት ዶኪመንት ዳት ምንድን ነው ያለው? የስ አይዲ ነው ያለው። ስለዚህ ጌት ኤሌመንት በአይዲ መጠቀም እንችላለን። ጌት ኤሌመንት በአይዲ አይዲ የስ ባክግራውንድ የሆነው ከዛ ሌት ኖ ማለት ደግሞ ጌት ኤሌመንት በአይዲ ኖ ባክግራውንድ ነው የሚለው። እሺ አሁን ሁለቱን ግራብ አድርገናል። ምክንያቱም እነሱን ማኒፕሌት ማድረግ የምንፈልግ ማኒፕሌት ስታደርጉ የምታደርጉትን ነገር መያዝ ይኖርባቸዋል። አሁን ይህ ሲነካ እንዲቀየር፣ ይህ ሲነካ መልሰው እንትን እንዲሆን ከሆነ የምትፈልጉት እነዚህን መጀመሪያ ግራብ ማድረግ አለብን። በአይዲያቸው ግራብ አደረገን። የመጀመሪያው ስቴፕ እሱ ነው። አሁን የሆነ ፋንክሽን እንጻፍ። እዚህ ጋር ሂንትም ሰጠውን ነበር አይደል? ጥያቄው ላይ የሚለው ምንድን ነው? ፈርስት ራይት ቱ ፋንክሽን፣ ከዛ አንዱ ከለር አድ የሚያደርግ ሌላው ደግሞ ሪሙቭ የሚያደርግ ሁለት ፋንክሽን ጻፉ። ከዛ በኋላ ነው እንደውም ሴሌክት አድርጓቸው የሚለው። አንድ ስቴፕ ዘለናል። ሴሌክት ማድረግ ሁለተኛው ስቴፕ ነው። የመጀመሪያው ስቴፕ ፋንክሽን መጀመሪያው መጻፍ። ፋንክሽኑ መጻፍ መሰለኝ። ስለዚህ እንደዚህ እንበል። ፋንክሽን ምን እንበል? አድ ባክግራውንድ ባክግራውንድ ከለር አድ ባክግራውንድ ብለን ምንና ዶኪመንቱ ላይ ዶኪመንት የምንለው ሙሉ ፔጁን ይህን ሙሉ ዶኪመንት ባድ ዶኪመንቱ ላይ ዳት ባዲ ውስጥ ማለት ነው። ከዛ ስታይል የሚባልም ሌላ ፕሮፐርቲ አለ። ስታይል ላይ ደግሞ ባክግራውንድ ከለር የሚላል። ባክግራውንድ ግን ስትጽፉ እጂ ስሞል ናት። እሺ ጂን ካፒታል አድርጌ ቃል ላይ ስለማመድ ነገር አልሰራ ብሎ ነበር። ባክግራውንድ ስትጽፉ ካሜል ኬዝ ብላችሁ ጂን ካፒታል እንዳታረጉት። ባክግራውንድ አንድ ቃል ሁለት ቃል ስላልሆነ። እሺ ባክግራውንድ ከለር የሚባል አለ። ባክግራውንድ ከለሩ ተሰጥቶናል እዚህ ጋር ሄክሳ ኮዱ። ይሄ ነው ሄክሳ ኮዱ። ስለዚህ አድ ባክግራውንድ የሚባለው ዶክመንት ላይ ባዲውን ወስዶ ስታይሉን ባክግራውንድ ከለሩን ወደዚህ ቀይርልን። አድ ባክግራውንድ የሚባለውን ፋንክሽን ጻፍ። ሁለተኛው ደግሞ ሪሙቭ የሚያደርግ ፋንክሽን ሪሙቭ ባክግራውንድ እንበለው። እሱ ደግሞ ምን ያደርጋል? እዚህ ጋር ራሱን ወሰደው ባዶ ከሆነ ባዶ ነው አይደል? ሪሙቭ አደረገው ማለት ነው። እዚህ ጋር ያደረግነው ነን ማለት የሚቻል አይመስለኝም። ኤረር ብሎኛል ቅድም ስለማመድ። ለምሳሌ ነን ብለን እኔ ስላልተጠራ ምንም አይመጣም። ቆይ በኋላ እንሞክረዋለን። በእንትን ውስጥ በሰሚኮሎን ውስጥ እንደዚሁ ኤምቲ ብትሆን እንደዚህ እንደሱ ነው። እንደዚህ ኖ አይ ቅድም እንዳረከው ራስ እንትን ነው እንደዚህ ኮቴሽን ውስጥ ኦኬ እንደዚህ ነው ያ ነው። እሺ አሁን ሁለቱን ስቴፕ ሄደናል። የመጀመሪያው ስቴፕ አድ የሚያደርግ ፋንክሽን ጻፉ። ከዛ ሪሙቭ የሚያደርግ ፋንክሽን ጻፉ። ከዛ ደግሞ እነሱን ሴሌክት አድርጓቸው ነው። ሴሌክት አድርገን ሶስተኛው ስቴፕ ይቀራል። ስለዚህ ጋር አድ የሚያደርግ ባክግራውንድ ከለር ጽፈናል። ሪሙቭ የሚያደርግ ጽፈናል።
ይህን ሴሌክት አድርጎ ጽፈናል። ፋይናሊ ኤንድ ባይንድ ሴሌክት ኤሌመንት ዊዝ ክሊክ ኢቨንት ከክሊክ ኢቨንት ጋር ደግሞ ሴሌክት አድርጓቸውን እየተባልን ያለ ነው። ስለዚህ አሁን እንትን እናድርገው ከኢቨንት ጋር እናገናኘው። ኢቨንት ጋር ለማገናኘት መጀመሪያ በተኑ አለ የስ የሚለው ሲነካ ነው አይደል? ባክግራውንድ ወደ ላይት ብሎ እንዲቀየር የምንፈልገው የስ የሚባለው ነገር ሲነካ፣ የስ የሚባለው ነገር ደግሞ ሴሌክት አድርገነዋል የስ ብለን። ስለዚህ የስ ላይ አድ ኢቨንት ሊስነሩን እንጥራው። እሱ ሁለት አርጊመንት ይወስዳሉ። መጀመሪያ ኢቨንቱን ክሊክ ሲደረግ ይህን ይጥራል። ይህን ፋንክሽን ይጠቀም። ክሊክ ሲደረግ እዚህ ጋር ፓራንቲሲሱን ብጠቀም ክሊክ ሳይደረግም ሊሰራብኝ ነው አይደል? ስለዚህ ብራኬቱን እንዳትጠቀሙ። ኖን ደግሞ እንጥራውና ኖ ሲነካ ደግሞ አሁን ኖ ላይ አድ ኢቨንት ሊስነሩ ክሊክ ሲደረግ ኖ ማለት ነው። ባክግራውንድ ሪሙቭ ባክግራውንድ የሚባለውን ፋንክሽን ይጠራል። እስኪ አሁን ከሰራ እና ከዛ የምናሻሽላቸው ፈርዘር ነገሮች ይኖራሉ። ይሰራል፣ ያው ይሰራል። ኖን ስነካው ሪሲት ያደርጋል። ብቻውን ኖ ሲነካ ምንም ነገር የለም። የስ ሲነካ ሪፍሬሽ። እሺ አሁን ቅድም አልን ያልሽውን እናድርግ። ይህን ነን ብለውስ ኖሮ ነን የሚባል ፕሮፐርቲ ያለ አይመስለኝም። እሺ ያው ስነካው ነን መሆን ነበረበት አይደል? አንካውንት ዲፍረንስ ይላል። ነን ኢዝ ናት ዲፋይንድ እያለ ነው። ስለዚህ ባዶ እንዲሆን ከሆነ የምንፈልገው ባዶ ስትሪንግ ነው የምንሰጠው። እንደዚህ ግን እንዲህ ብናደርገውስ ላይክ ለነገሩ ያው ይህ ነው። ዜሮ ማድረግ እንችላለን አይደል? አይ ቲንክ እንደሱ ከሆነ ዜሮ በዚህ ብናደርገው እኔ እንጃ። እስኪ ሞክር። አይሰራም። ዜሮ አይሰራም ነው። በቃ እንደሱ እየሰራ ስለሆነ ይበልጥ ማሻሻል የሚያስፈልግ አይመስለኝም። ግን እዚህ ጋር አሁን እንደሚለው እንስራ ከተባለ እንደዚህ ነው እያለ ያለው። ኢፍ there is a background set already ወደ ነን ክሊክ ሲያደርግ ግን ያው እየሰራ ስለሆነ ነው። ምናልባት ኢፍ መጠቀም ካስፈለገን ብዬ። እሺ ያው ሶስተኛው በዚህ መልኩ ነው የሰራነው። እነዚህን ስቴፖች ራሱ ጥያቄው ላይ የተሰጡ ናቸው። አድ ባክግራውንድ የሚባል የሆነ ፋንክሽን ጽፈናል ዶክመንት ላይ። ባዲውን ባክግራውንድ ከለሩን ስታይል ዳት ባክግራውንዱን ወደዚህ የሚቀይር አንድ ፋንክሽን አለን። ሪሙቭ የሚያደርግ ደግሞ አለ። እዚህ ጋር ሴት ያደረግነው ባክግራውንዱን ወደ ነን ባዶ ስትሪንግ ከሰጣችሁት ባዶ ባክግራውንድ ማለት ነው ወደዛ የሚቀይራለን። ከዛ ኤሌመንቶችን ግራብ አደረግን የስ የሚባለውን እና ኖ የሚባለውን ልክ እንደ በተን ሆነ የተዘጋጁ፣ ግን እዚህ ጋር በበተን ሳይሆን በዲቭ ነው እሱ የሰራቸው። ከዛ እነሱ ሲነኩ ስለሆነ የሆነ ነገር እንዲሰራ የምንፈልገው የስ የሚባለውን ግራብ አደረግ ነው። አድ ኢቨንት ሊስነር ብለን ኢቨንቱ ክሊክ ሲደረግ አድ ባክግራውንድን ጠራ ነው። እዚህ ጋር ብራኬት ብንጠቀም ቅድም ያለው ነገር ይፈጠራል። ክሊክ ሳይደረግ በራሱ ባክግራውንድ ከለሩን ይቀይርብናል። ያው ክሊክ አላደረኩትም አይደል? ክሊክ አላደረኩትም በራሱ እየሰራ ነው። ግን ደግሞ ክሊክ ሲደረግ ነው ባክግራውንድ ከለሩ እንዲቀየር ነው የምንፈልገው። እዚህ ጋር ያለውን ኢቨንት እንዲጠብቃችሁ ከሆነ የምትፈልጉት እዚህ ጋር ብራኬቱን አትጠቀሙ። ምክንያቱም ብራኬት ጨምራችሁ ማለት ፋንክሽኑ ኢንቮክ እየተደረገ ነው፣ ኮል እያደረጋችሁት ነው። ክሊክ እስኪደረግ ምናምን አይጠብቅም። የትም ቦታ ጃቫስክሪፕት ላይ አንድ ፋንክሽን ጽፋችሁ ፋንክሽን ስሙንና ፓራንቴሲሱን ከሰጣችሁት ኤክስኪዩት ነው የሚያደርገው። ኤክስኪዩት ግን የሚያደርገው የሆነን ኢቨንት ጠብቆ ከሆነ እዚህ ጋር የምትሰጡትን ብራኬት ታጠፋላችሁ። ክሊክ ሲደረግ ሪሙቭ እንደዛ። አሁን ግን ጀስት ዝም ብሎ ራሱ ብድግ ብሎ ባክግራውንድ ከለር አይሰጥብኝ ክሊክ ሳረግ ብቻ። እሺ ይህ ግልጽ ነው። አራተኛውን ጥያቄ ይህ እንሰራለን። የመጨረሻው a form with two text field is provided under the section which says for question 4 ይላል። ይህን ነው መሰረት አድርገን የምንሰራው። እዚህ ጋር የፈርስት ቫሊዩ አለን፣ ሰከንድ ቫሊዩ አለን። ከዛ አድ የሚባል የሆነ በተን አለ።
እዚህ ላይ መሰረት ያደርገ ጥያቄ ነው ጥያቄው። የመጀመሪያው ዲስፕሌይ ዘ ሪዛልት ኦን ኮንሶል እሺ ምን ይላል? ራይት ጃቫስክሪፕት ኮድ ነው which takes the value of the two fields እዚህ ጋር የምናስገባው ቫልዩ አለ አይደል? ለምሳሌ እዚህ ጋር 12 ባስገባ፣ እዚህ ጋር 12 ባስገባ፣ እዚህ ጋር ያስገባሁት 12 እንደሆነ፣ እዚህም ጋር ያስገባሁት 12 እንደሆነ የሚሰጠኝ የሆነ ጃቫስክሪፕት መጻፍ አለብኝ። ቫልዩን ማምጣት አለብኝ። ያን ቫልዩ ቼክ ኢፍ ዘር ነምበር ቫልዩስ ነምበር መሆን አለመሆናቸውን ቼክ አደረግና ሰም ኦፍ ዘ ቱ ነምበርን ኮንሶል ላይ ዲስፕሌይ አደርጋለሁ መጀመሪያ። ከዛ ደግሞ አንደርኒዝ ዘ ፎርም ከፎርሙ ዝቅ ብለን ዲስፕሌይ እናደርጋለን። ፎርሙ የት ነው የሚያደርገው? እዚህ ጋር ሪዛልቱ ዲስፕሌይ የሚለው ላይ መሰለኝ። ከዛ ደግሞ ኢፍ ኤኒ ኦፍ ዘ ነምበር ፕሮቫይድድ ናት ነምበር ካልሆነ ደግሞ ፕሊስ ኢንተር ኑሜሪካል ቫልዩስ ኦንሊ የሚለውን ሪተርን ያደርግልኛል። አሁን እዚህ ኢንፑቶች ውስጥ የሚገባውን ቫልዩ እንዴት ነው የምናገኘው? ጥያቄ ሲምፕል ምን እናድርግ? መጀመሪያ ፎርሙን ግራፍ ማድረግ አለብን። ምክንያቱም ቫልዩዎችን ማወቅ የምንችለው ማለት ነው ዝም ብለን ማወቅ አንችልም። ቫልዩዎችን ማወቅ የምንችለው አድ የሚለው በተን ሲነካ፣ አድ የሚለው በተን ሲነካ ቫልዩዎችን ደግሞ ማግኘት እንዴት ነው የምንችለው? ምክንያቱም አድ የሚለው በተን ሲነካ ሰሚት ነው አይደል? በተን እናት ሚስቴክን ታይፑ ሰሚት ነው። ስለዚህ ሰሚት ያደርጋል። ብራውዘራችንን ሪፍሬሽ ያደርገዋል ፔጁን ልክ ስነካ። እዚህ ጋር እዩት እንዴት ሪፍሬሽ እንደሚያደርግ። ስነካው ሪፍሬሽ እያደረገ እየጠፋብኝ ነው። ስለዚህ ዲፎልት እንትኑን ማስቆም አለብኝ አይደል? ባይ ዲፎልት እየሆነ ያለው ነገር ሪፍሬሽ ማድረጉን ሰሚት ማድረጉን አንዴ ማቆም ይኖርብናል። ፕሪቨንት ዲፎልት የሚባለው ሜትድ ተጠቅመን እሱን ለመስራት ብቻ መጀመሪያ ፎርሙን ግራፍ ላድርገው። ሙሉ ፎርሙን ምን አደርጋለሁ? ፎርም ማለት እንበልና ዶኪመንት ላይ ፎርሙ ማለት ይህ ነው። ፎርም አይዲው አደር የሚባል አይዲ ያለው። ስለዚህ ጌት ኤለመንት በአይዲ መጠቀም ይቻላል። እሺን ካገኘን ፎርሙን አግኝተናል። ከዛ ምን እናድርግ? አሁን ፎርሙ ላይ የሚፈጠረውን የዲፎልት እንትን ፕሪቨንት እናድርገው። ልክ ሲነካ ሪፍሬሽ ማድረጉ ምናምን ማስቆም አለብን። ስለዚህ ፎርሙ ላይ ኢቨንት ሊስነር አድ ባረግበት ምን ሲደረግ የሚሰጠው አክሽን ምንድነው? ሰሚት ነው አይደል? በተኑ እቺ በተን እንደምታዩት አድ የምትለዋ በተን ሰሚት ናት። አክሽኑ ሰሚት ነው። እዚህ ጋር ልክ ስትነኩት ሰሚት ነው የሚያደርገው። ሰሚት ሲያደርግ ደግሞ ብራውዘር ባይ ዲፎልት ሪፍሬሽ ያደርጋል። እሱ ነገር ማስቆም አለብን ኤሌመንቶችን ግራብ ለማለት። ምክንያቱም ሪፍሬሽ ሲያደርግ እዚህ ጋር የገባውን ኢንፑት ልዙ ታደርጋላችሁ። ሰሚትም እያደረገው ነው። እንደዛ ከሚሆን መጀመሪያ ቫልዩዎችን ግራብ አድርገን ቫልዩ ቁጥር ነው አይደለም የሚለውን ቼክ አድርገን ሁሉ ነገር ካለቀ በኋላ ነው ሰሚት እንዲደረግ የምንፈልገው። ስለዚህ ባይ ዲፎልት ብራውዘር የሚሰራውን ነገር ማስቆም አለብን። ለዛ ነው አሁን ይሄን ይሰራል ያለ። ስለዚህ ምን እንትኑ ኢቨንቱ ሰሚት ማድረግ ነው። ሰሚት ሲደረግ የሆነ ፋንክሽን እንጻፍ። የሆነ ፋንክሽን አለን ኢ ይወስድና ጀስት ኢ እንትን ነው ፓራሜትር ነው የፈለጋችሁትን ማለት ይቻላል። ይህን ወስዶ ፕሪቨንት ዲፎልት አሁን እስኪ ብነካው ይጠፋል እንደቅድሙ። ቢውልቲን የሆነ ነው እዛ ነው እንትን ፕሪቨንት ዲፎልት የሚባለው አንድ ሌላ ማለት ምን ነበረ? ግን ብዙ ጊዜ የምንጠቀመው ፕሪቨንት ዲፎልት ነው እንጂ ሌላ ማለት አሁን ሪፍሬሽ አድርጓል። እንደ እስቲ ክሊክ አድርገው ነው ፕሪቨንት ዲፎልትን አስቆም። እዚህ ጋር ፎርሙን ከእንትን ካልኩ በኋላ ኢቨንት ማለት ይችላል። እንደዚህ ኢቨንት እዚህም ጋር ኢቨንት ማለት ፓራሜትር ነው። ፓራሜትር እንደፈለጋል አይደል? እኛ አይደለም የምንሰጠው።
ስለዚህ ሰሚት የሚባለው እንትን ሲነካ ይህን ፋንክሽን ኮል ያደርጋል። ይህ ፋንክሽን ኤክስኪዩት ያደርጋል። ሰሚት ሲደረግ የሆነ ሰሚት የሚደረግ ኢቨንት ሲፈጠር ሰሚት ሲፈጠር የሆነ ኢቨንቱን ይወስደውና ፕሪመት ዲፎልት ይለዋል። ከዚህ በኋላ ፔጃችን በተኑ ሲነካ ሪፍሬሽ ማድረጉን ያቆማል ማለት ነው ስላስቆምኩት። ከዚህ በኋላ ቫሊዎችን ማግኘት እንችላለን። አሁን እንደዚህ እንበል ሌት ፈርስት ቫሊዩ ማለት ዶኪመንት ላይ እዚህ ጋር አሁን የምንፈልገው ኢንፑቱ ላይ ያለውን ቫሊዩ ነው አይደል? እንደምታዩት ኢንፑት ናቸው። ፈርስት ቫሊዩ ላይ ይህ ኢንፑት አለኝ፣ እዚህም ጋር ይህ ኢንፑት አለ። እነዚህን ኢንፑቶች የምናገኛቸው ደግሞ ስም አላቸው። በስማቸው ማግኘት ይቻላል። ጌት ኤሌመንት ባይ ኔም የሚባል አለ አይደል? ጌት ኤሌመንትስ ባይ ኔም ስሙን እንስጠው። የመጀመሪያው ፈርስት ቫሊዩ የሚባል ስም ነው ያለው። ስለዚህ በስሙ ኢንፑቱን በስሙ ሴሌክት እያደረግን ነው። ይህን ኮንሶል ሎግ ላይ እስኪ አውጥተን እንየው። ከእንትኑ ውጭ መሆን የለበትም። እንትኑን ስጽፍ ከፈንክሽኑ ውስጥ ነው ያደረግከው። እንትን ውስጥ ከሆነ ፕሪቨንት የሚያደርገው ፋንክሽን ውስጥ የተጻፉ ነገሮች ስለሆኑ ነው አይደል? ይህን ከውጭ ባደረገው ከውጭ እሱ መሆን የለበትም ነው። ቫሊዎችን ግራ ምክንያቱም የምናደርገው ያኛው መች ነው? ቫሊዩን ግራ የምናደርገው ሰሚት የሚባለው አክሽን ሲወሰድ ነው አይደል? እዚህ ጋር አድ ሲያደርግ ነው ቫሊዎችን ኤክስትራክት አድርገን የምንወስደው አይደል? ካልሆነ እንዴት ማግኘት ይቻላል? አድ የሚባለው ሳይነካከው ልክ እዚህ ጋር 12 ጽፍ ያለው ብድግ ብዬ 12 ወስጄ ማግኘት የምችልበትን ያለ አይመስለኝም። መካኒዝም ማድረግ የምንችለው ቫሊዎቹ ገብተው አድ የሚባለው ሲነካ ኤክስትራክት አድርጎ ቫሊዎችን መውሰድ ይቻላል። በተኑ ሲነካ ስለሆነ ያ በተን ደግሞ ሲነካ ምናምን ብለን የጻፍነው ኢቨንት ያለው እዚህ ፋንክሽን ውስጥ ነው። ለዛ ነው ፋንክሽን ውስጥ እየጻፍነው ያለ ነው። ይሄን ነው። እሺ አሁን እንደዚህ ላድርገው ነው። የሆነ ቫልዩ ላስገባበት 12 ያው ኖድ ሊስት ብሎ ኢንፑቱን አሁን እያወጣልኝ ነው። ኢንፑቱን ቫልዩን ግን ገና አላገኘንም። ስለዚህ ፈርስት ቫልዩን እንደምታዩት በኖድ ሊስት መልኩ ነው እየመለሰልኝ ያለው። ሌንግዝ ደግሞ አንድ ነው። እኛ ግን የምንፈልጋት ኢንፑቷን አት ኢንዴክስ 0 ያለችዋን ማለት። ስለዚህ እዚህ ጋር መጥቼ አት 0 ላይ ያለችዋን ብለውስ ከዛ የሆነ ቫልዩ እናስገባውለት እና አድ ባረግ ይኸው አሁን ኢንፑቱን ማግኘት ይችላል። አሁን ከዚህ ኢንፑት ውስጥ ቫልዩን ኤክስትራክት ማድረግ ነው ከኔ የሚጠበቀው። ኢንፑቱን ማግኘት ይችላል። ቫልዩን ኤክስትራክት ለማግኘት ደግሞ ቫልዩ የሚባል ፕሮፐርቲ አለ አይደል? እዚህ ጋር ዳት ቫልዩ ነው የምንፈልገው ብለውስ ምን አደረግን? ፈርስት ቫልዩ የሚባለው ዶክመንት ዶት ጌት ኤሊመንት ባይ ዲ ፈርስት ቫልዩ አት 0 ስንል ኢንፑቱን እንትን ይችን ኢንፑት ግራብ ማድረግ ይችላል። ይችን ኢንፑት ከዚች ኢንፑት ውስጥ ደግሞ እኛ ቫልዩ ነው የምንፈልገው። ቫልዩ ማለት ብራውዘሩ ላይ ሄዶ ዩዘሩ ታይፕ የሚያደርገውን ቫልዩ። ስለዚህ ዳት ቫልዩ አለ ነው ማለት ነው። ከዛ ኮንሶል ሎግ ላይ ኢን ቫልዩ አውጣልኝ እያልኩት ነው። አሁን እንሄድና የሆነ ቁጥር እናስገባ 10 እናስገባና አድ ብንለው ያው 10ን እያወጣልኝ ነው። ስለዚህ የመጀመሪያውን ቫልዩ ማግኘት ይችላል አይደል? ልክ እንደዚህ ሁለተኛ ኢንፑት ላይ የሚገባውን ቫልዩ ላግኝ እስኪ። ያው እዚህ ጋር ሌላ ቫልዩ ቢጨምርና አድ ብለው ያው 10 ነው እያወጣልኝ ያለው። ሁለት ጊዜ እያወጣኝ 12ን የሚያወጣ የሆነ ሎጂክ አልጻፍኩ። ስለዚህ ለሱም እንጻፍለት ምንም በል ሌት ሰከንድ ቫልዩ እንበል ይህን ሙሉ እንሰራው ነው። ጀስት ኤዲት እናድርገው። ፈርስት ቫልዩ ሳይሆን ሰከንድ ቫልዩን ከዛ ዶክመንት ጌት ኤሊመንት ባይ ዲ ፈርስት ቫልዩ ሳይሆን እቺ ሰከንድ ቫልዩ ነው የምትሆነው። ስሙ እዚህ ጋር የኢንፑቱ ስም ሰከንድ ቫልዩ ነው ስለሚል
ያው እዚህ ጋር የሁለተኛ ኢንፑት ስም ሰከንድ ቫሊዩ ነው። ስም ባይ ኔም ነው ደግሞ ግራብ እያደረግን ያለን ሴሌክት እያደረግን ያለን። ስለዚህ ሰከንድ ቫሊዩ አት ዜሮ ቫሊዩን አውጣ። ከዛ ኮንሶል ሎግ ላይ ሰከንድ ቫሊዩን አውጣል። አሁን ማግኘት እንችላለን ይመስለኛል። እዚህም ጋር 10 በላይ ይኸው የመጀመሪያውን ቫሊዩ አግኝተናል፣ ሁለተኛውን ቫሊዩ አግኝተናል። ከዛ ጥያቄ ምንድን ነበር? ከዛ display the result underneath the formula. ቼክ ኢፍ ዘ ቫሊዩስ ኦር ነምበር ቫሊዩ መሆን አለመሆናቸውን ቼክ አድርጉ እያለ። እሺ ታይፓቸውን ቼክ እናድርገው እስኪ። ታይፕ ኦፍ ብዬ ፈርስት ቫሊዩ ምንድን ነው ብለው ኮንሶል ላይ አውጥቼ ነው። ኦኬ እዚህ ጋር ታይፕ ስትሪንግ ነው እያለኝ ነው። ምክንያቱም በብራውዘሩ በኩል ሲገባ ለኢንፑት የሚገባውን ነገር ብራውዘሩ እንደ ስትሪንግ ነው የሚረዳው፣ ይህን ቁጥር ማለት ነው። ግን ደግሞ የዘሩ ያስገባው ቁጥር ነው። ስለዚህ ቁጥሩን ደምሮ የሚሰጥ የሆነ ፈንክሽን መስራት አለብን። ብራውዘሩ ግን እዚህ ጋር የሚገቡትን ኢንፑቶች እንደ ቁጥር ሳይሆን እንደ ስትሪንግ ነው ትሪት እያደረገ ያለው። ስለዚህ እዚህ ጋር የገባውን ወደ ቁጥር የሚቀይር የሆነ ሜካኒዝም ያስፈልገናል ማለት ነው። ስለዚህ ምን እናድርግ? ባለፉት አስታውሱ ከሆነ ቁጥር ወደ ስትሪንግ የሚቀይር ስትሪንግ የሚባል ሜትድ አይተን ነበር አይደል? ልክ ባለፉት አስታውሳላችሁ። እንደዚህ ሌት ነም ማለት ብለን የሆነ ቁጥር ብንሰጠው ከዛ ስትሪንግ ብለን ነምን ብንሰጠው እና ኮንሶል ሎግ ላይ አውጣ ብንለው አንድ ሁለት ሶስትን ኮቴሽን ውስጥ አስገብቶ ያወጣልናል። ስትሪንግ የሚባለው ሜትድ ቁጥርን ወደ ስትሪንግ ይቀይራል። ልክ እንደዛ ደግሞ ነም የሚባል ቢልት ጃቫስክሪፕት ፈንክሽን አለ። ነምበር የሚባል አይነት ወደ ቁጥር ይቀይረዋል። ስለዚህ እንደዚህም ብሌት ነሟል ማለት ነምበር የሚባሉን ጃቫስክሪፕት ቢልቲን ፋንክሽን እንጠቀም። በካፒታል ኤን ነው የሚጀምረው። እዛ ፈርስት ቫሊዩ እንስጥ ስትሪንጉን ወደ ቁጥር እንዲቀይርል። ሌት ነምቱ የሚባልም አለ። ነምበር እንጠቀምና ሰከንድ ቫሊዩ እንስጥ። አሁን ወደ ቁጥር ይቀይራቸዋል። እስካሁን ታይፓቸውን ቼክ እንጠቀም። ሎግ ላይ ታይፕ ኦፍ ነሟል እና ታይፕ ኦፍ ነምቱ ያወጣል። ሆም አድርጌ መስጠት ይችላል። መልቲፕል ኮንሶል ሎግ እንዲወጣ ከፈለጋችሁ። እሺ እዚህ ጋር 10 ብሰጠው 2 ታይፓቸው ነምበር እያለ ነው ቁጥር ሆኗል። አሁን ታይፓቸውን መቀየር ይችላል ማለት ነው። እሺ ከዛ ቀጣይ ምንድን ነው የሚሆነው? If they are numbers, make number values, calculate the sum. እሺ ሰማቸውን ነምበር ከሆኑ ነው ግን ቁጥር ካልሆኑ ደግሞ ፊልስ መጠቀም የለብንም እዚህ ጋር ቁጥር መሆን አለመሆናቸውን ቼክ ለማድረግ ቁጥር ላለመሆናቸው ግን ቁጥር ቀይረነዋል። ከሆኑ ነው እንደዚህ ብንል የምንደምረው። እሺ ይዝናን እንጠቀም። ይዝናት ነምበር ለመሆን ቁጥር አይደለም ኦር not a number num2 ቁጥር ካልሆኑ ኮንሶል ሎግ ላይ ምን የሚል ሜሴጅ ነው ስጡ የተባልነው? ፕሊዝ ኢንተር ኑሜሪካል ቫሉስ ኦንሊ ይለኛል። ካልሆነ ኤልስ ብለን ሰምን ብለን የሆነ እናስቀምጣችሁ ነም1 ፕላስ ነም2 ኮንሶል ሎግ ላይ
እሺ ይኸው 22ን እያወጣልኝ ነው። 10 እና 12 እንደምሩ እዚህ ጋር ነምበር የሚለው ቅድም እዚህ ጋር የሰራ ነው። ይህን ማጥፋ። እሺ ጥያቄው ግን አላለቀም አይደል? ምንድን ነው የሚለው? ዲስፕሌይ the result underneath the form ከፎርም explain ውስጥ ያደረገው ሶስተኛው ጋርም ፕሌስ ኢንተር ኒውሜሪካል ቫሊዩስ ኦንሊ የሚለውም አንደርኒዝ ዘ ፎርም ነው ዲስፕሌይ የምናደርገው። ኦኬ ሪዛልቱን እና እንትኑን ውጤቱንም እንትኑንም ይሄ እሺ ብቻ ሜሴጆቹን አጠቃላይ ከፎርሙ በታች ስለሆነ አፔንድ እናደርግ። ከዚህ ጋር ማለት ነው። ከዚህ ስር ሁለቱም መሆን ያለባቸው። እሺ ስለዚህ መጀመሪያ ይህን ነገር ግራብ ማድረግ አለብን። ሪዛልት ምናምን አይዲ ሰም ነው ሰም አይደል? አይዲ የፎርሙን ወስደን አጠቃላይ እንደ ፓረንት ወስደን እሱ ጋር አፔንድ ማድረግም እንችላለን። አዎ እንደዛም እንችላለን። አፔንድ ማድረግ ግን ቆይ አፔንድ ማድረግ እኮ ከሆነ የሆነ ክሬት ማድረግ የሆነ ኤሌመንት ክሬት ማድረግ ሊኖርብን ነው ማለት ነው አይደል? የሆነ ኤሌመንት ክሬት ማድረግ ሊኖርብን ነው። ግን ደግሞ እንደዛ ከሚሆን ይህን ሪፕሌስ እንዲያደርገው መሰለኝ አይደል ጥያቄ የሚፈለገው ሪዛልት ዊል ቢ ዲስፕሌይድ ሂር በሚለው ቦታ። ኦኬ እንደዛም ይቻላል። እንደዛ ከሆነ ቴክስት ኮንተንቱን መቀየር አንችልም። አፔንድ ስንል ሌላ ኤሌመንት ክሬት ማድረግ ሊኖርብን ነው። ስለዚህ መጀመሪያ ሳሟን ግራብ ላድርጋት። እዚህ ጋር ልምጣና ሌት ምን በለው ሪዛልት ማለት ዶክመንት ዶት ጌት ኤሌመንት ባይ አይዲ ብለን አይዲው ሳም የሆነው ከዛ እሱን ካገኘን በኋላ የሁለቱን ድምርም እዛ ላይ ነው አይደል አስገቡ የሚለው ጥያቄ። ቁጥር ከሆኑ ድምራቸውን ያስቀምጠዋል፣ ካልሆኑ ደግሞ ፕሌስ ኢንተር ብሎ መጨረሻ ላይ እዚህ ጋር ሳሟ ማለት ነው አፔንድ የሚያደርገው የት ነው እንደዛ ማለት ነው። እንትን ብናደርገው አሁን ፕሌስ ኢንተር ኒውሜሪካል ቫልዩ የሚለውን እና ሰማቸውን ተመሳሳይ ቫሪያብል ላይ ስቶር ብናደርጋቸው እንደዚህ ብናደርጉት ምንም ብናደርግ ተመሳሳይ ቫሪያብል ላይ ስቶር ብናደርጋቸው አሁን እሱ ነሟና ነምቱ ድምራቸው ሰምጋ ነው ስቶር የተደረገው አይደል? የላይኛውን ፕሌስ ኢንተር ኒውሜሪካል ቫልዩስ የሚለው ጋር እሱንም የሆነ ቫሪያብል ላይ ስቶር ማድረግ። ይህን ሙሉ ስትሪንጉን ስትሪንጉን የሆነ እንትን ላይ ቫሪያብል ላይ ስቶር ማድረግ። ከዛስ እንደዚህ ብሎ ለምሳሌ ነው እንደሱ ማለት ነው። እሺ ከዛ የእንትኑን ኮንተንቱን መቀየር ቴክስቱን ላይ ቴክስት ኮንተንቱን መቀየር ማለት ነው። ይሄንን እንሰጣቸዋለን። ኦኬ ግን ደግሞ ሌት ብሎክ ሌብል ስለሆነች ቫር ልበላታ ግን ተመሳሳይ አድርገው የሰሙንም የቴክስቱንም ነው እንደዚህ ብሎ ቴክስት ዶት ቴክስት ኮንተንት ቴክስት ኮንተንቱ ምን ይሆንልኝ እንደዚህም በለው ስም ኬዝ እንበለው ነው ብዬ ኮንካትኔት ባደረግ ወሰነ። ግን ቴክስት አልከው መሰለኝ። ቴክስት ዝም ብዬ የሆነ ቫሪያብል ላይ ላስቀምጠው ስላልሽ ብዬ እኮ ቴክስት የሚባል ቫሪያብል ላይ አስቀምጠው አላለሽ? የሆነ ቫሪያብል ላይ አስቀምጠው ስትይ ቴክስት አልኩት። እሱ አሁን የሚያወጣልን አይተው ከሆነ እንትን ካልሆኑ ማለት ቁጥር ካልሆኑ ነው አይደለ? ቁጥር ካልሆኑ እሱን እንዲያወጣል። ቁጥር ከሆኑ ደግሞ ሰማቸውን ማለት ነው የሚያወጣል። ቁጥር ካልሆኑ ይሄን ያወጣል። ኮንሶል ላይ እንትን ያወጣል።
ኮንሶል ላይ ቴክስትን ያወጣል በለው። ከቁጥር ካልሆኑ ይህን ነገር ወስዶ ቴክስት ላይ አሳይን ያደርጋል። ከዛ ኮንሶል ላይ እሱን ያወጣል። ኤልስ ይህ ቁጥር ከሆኑ ግን ሁለቱ ቁጥሮች ከሆኑ ሰም ማለት ለማን ፕላስ ነምቱ ነው። ቴክስት ብለን ቅድም የሰራ ነው ቴክስት ኮንተንት ነው። ግን ቴክስት የእሱን ሳይሆን ቅድም ግራብ ያደረግ የላይኛው ነው ሪዛልት። የሪዛልትን ከወሰን ነው ልቤበል እሺ ሪዛልቱን ቴክስት ኮንተንቱ ሰም ማለት ሰም ነው እንበለው። አሁን እንሞክር። 12 ብዛታው እዚህ ጋር 10 ከዛ አድ ብለው ያው እዚህ ጋር ለሰሚዝ 22 ብሎ እየሰጠኝ አሁን እንትኑን ቀይሮሽ ሌላ እንትን አድግበት እንደዚህ ቢሰጠው የሆነ ነገር ፕሊስ ኢንተር ይሄንን አምፕሊስ ኢንተር የሚለውን እዚህኛው ጋር ጋር ነው ነበር እሱ ጋር ነው የምፈልገው። እሱን ቀይሮ ወይ ደግሞ ቺ ቫር ቴክስት የምትለውን እንትን እንደዛም ይቻላል። ቴክስት ኮንተንት ነው እንደዚህ እንበል። እንደዚህ ነው ስቶሪ ከላይ ሪዛልት የሚለውን አምጥተን የለ ሪዛልት ቴክስት ኮንተንቱ ይሆናል ማለት ነው። ቁጥር ካልሆነ አሁን ብንሰጠው እንዲህ እንደዚህ ቁጥር ያልሆነ ነገር ፕሊስ ኢንተር ኑሜሪካል ቫልዩስ ኦንሊ ያለ ካልሆነ ግን ይሰራል። እሺ ያው ግልጽ ከሆነ ብንጠያየቅ ይበልጥ ግልጽ ይሆናል። ጥያቄ ካላችሁ እዚህ ላይ አሁን የተጠየቅነው የተጠየቅነው የሆነ ፎርም አለን። ፎርም ላይ የሚገቡትን ቫልዩዎች ወስዳችሁ ሁለቱ ቁጥሮች ከሆኑ ትደምሯቸውና ኮንሶል ላይ ዲስፕሌይ ታደርጉታላችሁ አንደኛ። ከዛ ደግሞ ከፎርሙ ስር አንደርኒዝ ፎርም እዛም ዲስፕሌይ ይደረጋል። ከሁለቱ አንዱ ወይ ሁለቱ ቁጥር ያልሆነ ነገር ከገባ ደግሞ ፕሊስ ኢንተር ኑሜሪካል ቫልዩስ ኦንሊ የሚል ይገባል። ግን ደግሞ እዚህ ጋር መተን ቅድም እንዳየነው በተን ባይ ዲፎልት ሲነካ ብራውዘሩ ሪፍሬሽ ያደርጋል። ሪፍሬሽ ካደረገ እዚህ ጋር የገቡትን ቫልዩዎች ሉዝ እናደርጓቸዋለን። ልክ አሁን ሪፍሬሽ ባደረገው ይህን 12 ይጠፋል። እንደምታዩት ያው ጠፋ ቅድም ያስገባነው ነገር። ስለዚህ ሪፍሬሽ ማድረግ የለበትም። ዲፎልት ፕሮፐርቲውን ማስቆም አለብን። ስለዚህ መጀመሪያ ፎርሙን ግራብ እናደርገው። ፎርሙ አደር የሚባል አይዲ አለው። ስለዚህ እዚህ ጋር መጣንና ሌት ፎርማ ዶክመንት ዶት ጌት ኤሊመንት በአይዲ አደር ፎርሙን አገኘን። ይህም በኋላ የጨመርነው ነገር ነው። ለአሁኑ እንቶ ከዛ ፎርሙ ዳት አድ ኢቨንት ሊስነሩ ምክንያቱም እዚህ ጋር በተኑ ሰሚት ነው አይደል ታይፑ የማት በተኑ ሲነካ ኢቨንቱ ለሱ ሰሚት ማድረግ ነው። ስለዚህ ፎርሙን ወሰድንና ፎርሙ ላይ አድ ኢቨንት ሊስነር ጨመርንበት። ምክንያቱም በተኑ ያለው ፎርም ውስጥ ነው። ሰሚት የሚባል ኢቨንት ሲኖር ፕሪቨንት ዲፎልት አድርግልን። እዚህ ጋር ኢቨንት እንደተባባልነው ፓራሜትር ነው። ከፈለጋችሁ ኢ ማለት ይቻላል፣ የፈለጋችሁትን ማለት ይቻላል። ብቻ በዚህ ጊዜ ሰሚት ነው አይደል ኢቨንቱ። ስለዚህ ልክ ሰሚት ስታደርጉት ያችን ኢቨንት ኢ ብሎ ይወስዳትና ወስዶ ኢ ላይ ዶት ፕሪቨንት ዲፎልት የሚባለው ሜትድ ይጠራል። የማለት ብራውዘሩ ባይ ዲፎልት ሪፍሬሽ ማድረጉ ምናምን ያቆማል። ሪፍሬሽ አያደርግም። ልክ በተኑ ሲነካ ሪፍሬሽ ማድረጉን ያቆማል። እዚህ ጋር ይዩት፣ ሪፍሬሽ ሲያደርግ እቺ ነገር ትሽከረከራለች። አሁን በተኑ ስነካው ሪፍሬሽ ማድረጉን ያቆማል። ቅድም አይተናል። ቪዲዮ ላይ መለስ ብላችሁ ብታዩት ይህን ነገር ወይ ላስቆመውና በተኑ ሲነካ ይኸው ሪፍሬሽ እያደረገብኝ ነው። በተኑ ሲነካ ሪፍሬሽ እንዲያደርግ አንፈልግም፣ ምክንያቱም ቫልዩዎቹ መውሰድ ስለምንፈልግ ለዛ ፕሪቨንት ዲፎልት ያደርጋል። ከዛ ፈርስት ቫልዩ እና ሰከንድ ቫልዩ ብለን እያንዳንዱን ኢንፑት ግራብ ማድረግ ያለብን አይደል። ኢንፑቶች ውስጥ ዩዘሩ የሚያስገባውን ነገር ማግኘት ከሆነ የምትፈልጉት መጀመሪያ ኢንፑቱን ማግኘት ያስፈልጋል። የመጀመሪያው ኢንፑት ይሄ ነው። ሁለተኛው ኢንፑት ይሄ ነው። ሁለቱም ኢንፑቶች የየራሳቸው ስም አላቸው። የመጀመሪያው ፈርስት ቫልዩ ይባላል፣ ሁለተኛው ሰከንድ ቫልዩ ይባላል። በስማቸው ደግሞ ኔም ስለሆነ አትሪቢዩቱ ኔም ነው። በስማቸው ደግሞ ሴሌክት ማድረጊያ መንገድ አለ። እሱም ጌት ኤሌመንት ባይ ኔም ይባላል። ስለዚህ ዶክመንት ዶት ጌት ኤሌመንት ባይ ኔም ብለን ፈርስት ቫልዩ ሰጠ ነው። ግን ደግሞ ሪተርን የሚያደርግልን የሆነ ኖድ ሊስት ነገር ነው እንጂ ኢንዲቪዥዋል ኤሌመንት አይደለም። ኖድ ሊስት ነገር ነው። ቅድም ኮንሶል ላይ አውጥተን እንዳየነው
ስለዚህ ኖ ሊስት ከሆነ ደግሞ የመጀመሪያዋን አት ኢንዴክስ 0 ማለት ይኖርብኛል። አት ኢንዴክስ 0 ባልለው ምን እንደሚፈጠር ወይ ነው አንድ ይላውጣው ነው ፈርስት ቫልዩን ሲወጣ ታዩታላችሁ። የሆነ ቁጥር አስገባለትና ጀስት አድ ብለው ይኸው ኖድ ሊስት ነው እየሰጠኝ ያለው። ኖድ ሊስት ብለው የመጀመሪያ ኢንፑት ላይ ኢንፑቱ ያለው የት ነው? አት ኢንዴክስ 0። ስለዚህ እኛ ኢንፑቱን ስለሆነ የምንፈልገው አት ኢንዴክስ 0 ብዬ መንገድ ይኖርብኛል። አት ኢንዴክስ 0 አት ኢንዴክስ 0 ውስጥ ደግሞ ቫልዩን ነው የምንፈልገው። ዩዘሩ እዚህ ጋር መጥቶ ታይፕ የሚያደርገውን ነገር ነው የምንፈልገው። እንደዛ ከሆነ አት ኢንዴክስ 0 ላይ ዳት ቫልዩን ነው የምንፈልገው ማለት እንችላለን። አሁን ኮንሶል ላይ ፈርስት ቫልዩን ውጣ ስላልነው ዩዘሩ ታይፕ የሚያደርገውን ነገር ያወጣል። ለምሳሌ እንደዚህ ከሆነ የጻፉ ዩዘሩ ልክ አድ የሚለውን ሲነካ እንደምታዩት እዚህ ጋር የጻፈውን ነገር ማግኘት ይችላል ማለት ነው። ልክ እንደዛ ሁለተኛ ኢንፑትም ላይ ሁለተኛ ኢንፑት ስላለን እዚህ ጋር የሚገባውንም እንደዛው ማግኘት አለብን። ተመሳሳይ ስቴፕ ላይ ሰከንድ ቫልዩ አለን። ዶክመንት ዶት ጌት ኤሌመንት ባይ ኔም ሁለተኛው ኢንፑት ስሙ ሰከንድ ቫልዩ ነው። ኖ ሊስት ስለሆነ ሪተርን የሚያደርገው እኛ የምንፈልገው አት ኢንዴክስ 0 ላይ ያለውን አት ኢንዴክስ 0 ላይ ያለውን ከዛ ዳት ቫልዩን ካገኘን በኋላ ኮንሶል ላይ ውጣል ነው ቅድም የሰራነውን እንሰራለን። ከዛውን ሁለቱን ልንደምር ነው። ለዛ ወደ ቁጥር መቀየር አለበት። ወደ ቁጥር ባንቀይረው ኖሮ ኮንካትኔት ነበር የሚያደርገው። እዚህ ጋር ሰሙን አሁን እዩት። እዚህ ጋር 5 ቢሰጥ እዚህ ጋር 10 ይህን እዚህ ጋር ለውጥ አንድ ሰም ማለት ፈርስት ቫልዩ ፕላስ ሰከንድ ቫልዩ ነው ብለው ሰሙን እንዴት ነው የሚያወጣልን? እና ኮንሶል ላይ እናውጣ። አሁን ፈርስት ቫልዩን ግራፍ አድርገናል። ሰከንድ ቫልዩም አለን። ሰም ማለት ፈርስት ቫልዩ ሲደመር ሰከንድ ቫልዩ ነው ብንለው ለምንድን ነው ወደ ነምበር መቀየር ያስፈልገው የሚለውን ለማየት ነው። ምክንያቱም ቅድም እንዳልነው ብራውዘሩ ላይ ዩዘር የሚያስገባውን ኢንፑት ብራውዘሩ እንደ ስትሪንግ ነው የሚቆጥረው ብለናል። እንደዛ ከሆነ አሁን ኮንካትኔት ነው የሚያደርግብን። አሁን ሄደን እስኪ ቁጥር እንስጠው። ይህን 10 11 ልበለው 8 አድ ብለው ይህ እንደምታዩት 11 እና 8ን ኮንካትኔት አድርጎ ነው እየመለሰልኝ ያለው። ቁጥር ነው ግን የገባው ግን ብራውዘሩ የገባውን ነገር እንደ ስትሪንግ ነው የሚቆጥረው። ለዛ ነው የሚገባውን እንትን ካገኘን በኋላ ወደ ቁጥር መቀየር ያስፈልጋል። እሺ ስለዚህ ምን አደረግን? ነም1 የሚባል ቫሪያብል ያስቀመጥ ነው እና ነምበር የሚባለውን ቢልቲን ጃቫስክሪፕት ፋንክሽን ተጠቅመን ፈርስት ቫልዩን ሰጠን። የገባውን ፈርስት ቫልዩ ወደ ቁጥር ይቀይራል። ነምቱም እንደዛ የገባውን ፈርስት ቫልዩ ወደ ቁጥር ይቀይራል። ኢፍ ኢዝ ናን ነም1 ቁጥር ካልሆነ ነምቱ ቁጥር ካልሆነ ያኔ ምክንያቱም እዚህ ጋር ምን ብለናል? ወደ ነምበር የሚቀየረው ቁጥሩን አይደለ? ስትሪንግ የሆነ ነገር ወደ ነምበር መቀየር ይቻላል። ላይክ እንደዚህ ብል ለምሳሌ ሌት ኤቢ ማለት አበበ ነው ብለውና ኮንሶል ላይ ወደ ነምበር ቀይር ብዬ ኤቢን ብሰጠው የሆነ ወይ ነል ወይ አንዲፋይንድ የሆነ ነገር ነው መውጣት ያለበት። ምክንያቱም ወደ ቁጥር የሚቀየር ነገር አይደለም። አይ ሄደን ይሄን ናን ነው እየወጣልኝ ያለው ወደ ቁጥር የሚቀየር ነገር ስላልሆነ። የሚቀየር ከሆነ ግን ይቀይረዋል። ስለዚህ እዚህ ጋር ነምበር ብለን ፈርስት ቫልዩን ሰጠ ነው፣ እሱን ደግሞ ነም1 ላይ ያስቀመጥ ነው። ነምበር ብለን ሰከንድ ቫልዩን ሰጠ ነው፣ እሱን ደግሞ ነም2 ላይ ያስቀመጥ ነው። ከዛ ነም1 እና ነም2ን ቁጥር ነው አይደለም የሚለውን ቼክ ያደርጋል። ምክንያቱም ዩዘሩ ዝም ብሎ ራንደም የሆኑ እንትኖች ቴክስት ሊያስገባ ይችላል። ላይክ አበበ ምናምን ብሎ ሊጽፍ ይችላል። እኛ ግን የምንፈልገው ቁጥር እንዲያስገባ ነው። የታዘዝነው እንደዛ ስለሆነ ያኔ ወደ ነምበር ለመቀየር ሲሞክር ናን ይሆንበታል። ኢዝናን ደግሞ ናን ነው አይደለም ቼክ ያደርጋል። ናን ኢዝናቴን ነምበር ልክ ነው አይደል? ናን ቁጥር አይደለም። ትሩ ከሆነ ይህን ነገር ይመልስልናል። ካልሆነ ደግሞ ሰም ላይ ነም1 እና ነም2ን ደምሮ ይመልስልናል። ከዛ ግን የተባልነው ያ ሪዛልት የሚታየው እዚህ ጋር ነው። ሪዛልት ዊል ቢ ዲስፕሌይድ ሂር በሚለው ቦታ ሪፕሌስ እየተደረገ ነው። ስለዚህ እሱን መጀመሪያ ግራፍ ማድረግ ይኖርብናል። እሱ ደግሞ ሰም የሚባል አይዲ አለው። ስለዚህ ሰም የሚባል አይዲ ያለውን እንትን ሪዛልት የሚባል ቫሪያብል ላይ ዶክመንት ዶት ጌት ኤሌመንት በአይዲ ሰሙን ግራፍ አድርገን ሪዛልት የሚባል እንትን ሊያስቀምጥ ነው። ከዛ ሰርቶ ቁጥር ካልሆኑ
ሪዛልት ዳት ቴክስት እንትኑ ላይ ቴክስት ኮንተንቱን ሪዛልቱን ይወስድና ቴክስት ኮንተንቱን ወደ ፕሊስ እንትን ሜዲካል ቫሊዩስ ይቀይረዋል። ካልሆነ ሁለቱ ቁጥሮች ከሆኑ ምናምን ደግሞ ሰም የሚባል ቫሪያብል ዲክሌር ያደርጋል። ነምዋር እና ነምቱን ሰም ላይ አሳይን ያደርጋል። ከዛ ሪዛልት ላይ ዳት ቴክስት ኮንተንቱን ለሰም ይዝ ብሎ ከሰሙ ጋር ኮንካትኔት አድርጎ አውትፑትን ይሰጣል። የጻፍነው ፋንክሽን ይሄ ነው። ግልጽ ከሆነ ብንጠያየቅ ይበልጥ ግልጽ ይሆናል። እዚህ ጋር ለምን እንዲሆነ እንደዛ ሆነ ስንባባል ነው የሚሻለው። እሺ ከሌለ እንግዲህ ይህን ይመስላል። ሪካርድ ነው ያቆመው እና እሺ